የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ነፃና ፍትሃዊ ምርጫን የኢትዮጵያ ህዝብ እንዲቀበል እንቀሰቅሳለን። እኛ የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት አባሎች ነፃና ፍትሃዊ ምርጫ ያልሆነ ምርጫ የኢትዮጵያ ህዝብ እንዳይቀበል እንቀሰቅሳለን። ስለዚህ በኢትዮጵያ ህገ መንግስታዊ ስርዓት እየተገነባ ነው። በዚህ ህገ መንግስታዊ ስርዓት እንወዳደራለን፣ ተወዳድረን እናቸንፋለን ብለው ያልገቡ ተቃዋሚዎች ግባቸው ግልጽ ነው። በኢትዮጵያ ውስጥ ይህን ህገ መንግስታዊ ስርዓት አፍርሰው በዚህ ህገ መንግስት ኢህአዴግ ቢያቸንፍም አላቸነፈም ብለው ለራሳቸው አምነው ህዝቡን አሳምነው ከምርጫ ማግስት አመጽ ለመቀስቀስ አንታይ የዋለው ፌደራሊዝም እንደ አብዛኛዎቹ የህገ መንግስቱ አንቀጾች ያለበቂ ውይይትና የህዝብ ተሳትፎ በህዝብ ላይ የተጫነ የአንድ ፖለቲካ ቡድን አጀንዳ በመሆኑ የህዝብን ይሁንታ አላገኘም። We have so far won all our major seats in Addis Ababa and Amhara regions. የጸጥታ አስከባሪ ኃይሎች በሙሉ በአንድ እዝ ስር ገብተው ተጠሪነታቸው ለጠቅላይ ሚኒስትሩ እንዲሆን ተደርጓል። ከነገ ጀምሮ ለአንድ ወር ሰልፍና ከቤት ውጭ የሚደረግ ህዝባዊ ስብሰባ የተከለከለ መሆኑን በዚህ አጋጣሚ ለማሳወቅ ወዳለሁ። በዛሬ ዝግጅታችን በኢትዮጵያ ታሪክ ውስጥ ደማቅ የተባለ የምርጫ ፉክክር የታየበትን ምርጫ 97 ክስተቶችን እንመለከታለን። በወቅቱ የነበረው የፖለቲካ ምህዳር ምን እንደሚመስል፣ የቅንጅት አካሄድ፣ የመለስ በወቅቱ ያደረጋቸው ድርጊቶች፣ ከምርጫ ውጤት በኋላ የነበረው የህዝብ ተቃውሞ፣ እስርና ሞት፣ ኢህአዴግ መልሶ ያንን የህዝብ አመጽ እንዴት እንዳስቆመው እናያለን። ለዚህ ዝግጅት ዋቢ ያደረግነው መጽሐፍ በህወሓት ከፍተኛ አመራር በነበሩት በገብሩ አስራት የተጻፈውን ሉዓላዊነትና ዲሞክራሲ በኢትዮጵያ የሚለው መጽሐፍ ሲሆን ለዚህ መጽሐፍ ጸሐፊ ለአቶ ገብሩ አስራት ለትውልድ ላስተላለፉት ታሪክ ምስጋናችን እያቀረበን ወደ ፕሮግራማችን እንገባለን። ታሪካዊው የ1997 ዓመተ ምህረት ምርጫና መዘዙ። የፖለቲካ ምህዳሩ በመጠኑ ገርበብ ማለት የኢትዮ ኤርትራ ጦርነት ተከትሎ ኢህአዴግ ከፍተኛ ቀውስ ውስጥ መግባቱና የተፈጠረው ቀውስም ድርጅቱን ከፋፍሎ አዳክሞት ነበር። የቀውሱ ዋና ውጤት ግን ኢህአዴግ ከነበረው የተወሰነ የቡድን አገዛዝ ወደ ፍጹም የግለሰብ አምባገነናዊ አገዛዝ መሸጋገሩ ነበር። በሂደቱ የፖለቲካው መዘውር የተቆጣጠረው መለስም ከክፍፍሉ በኋላ እንደ ድሮ መቀጠል በመቸገሩ የተወሰነ የገጽታ ለውጥ ማድረግ ነበረበት። በመሆኑም ከድርጅቱ አፈንግጠዋል ያላቸውን አውግዞ ካባረረ በኋላ እነሱ ያበላሹትን አስተካክላለሁ በማለት የተወሰኑ ለበትረ ስልጣኑ ስጋት የሚያፈጥሩበትን ለውጦች ማድረግ ነበረበት። ከዚህም በመነሳት የተወሰኑ የለውጥ ነፋስ አሳይቶ በዓለም አቀፍ ማህበረሰብና በምሁራን ዘንድ የተሻለ ዲሞክራሲያዊ ምህዳር ተፈጥሯል ለማሳኘት ሞከረ። በክፍፍሉ ማግስት በጠቅላይ ሚኒስትሩ ጽሕፈት ቤት ከምሁራን ጋር በተደረገው ቀናት የፈጀ ስብሰባ ዋና መልእክቱም ከእንግዲህ ከምሁራን ጋር እሳትና ጭድ አንሆንም፣ አብረን እንሰራለን፣ መብታቸውን እንጠብቃለን የሚል ነበር። በዚህ መንገድም በአገር ውስጥ የነበሩና በተወሰነ ደረጃም በውጪ ይኖሩ የነበሩ ምሁራን ለካስ የዲሞክራሲያዊ ለውጥ እንዳይኖር ስርዓቱን ጸፍነው የያዙት አክራሪዎች ነበሩ የሚል ድምዳሜ ላይ እንዲደርስ ጥረት ተደርጓል። የመለስ የሽወዳ ስልት ያልተገነዘቡት ምሁራን ጅብ እስኪነክስ ያነክስ የሚለው አባባል የሚገልጸውን የመለስን አካሄድ ሳያስተውሉ ራሳቸውን ለመጪው ምርጫ ለማደራጀት ወስነው የተለያዩ መድረኮችን ማዘጋጀት ጀመሩ። በተለይ በነ ዶክተር ብርሃኑ ነጋና በዶክተር በፍቃዱ ደግፌ አማካኝነት በኮሙኒስቶች ማህበር ይሰባሰብ የነበረው ቪዥን 2020 ተብሎ የሚታወቀው ተከታታይ ውይይት መድረክ
በአንዳንድ አገራዊ ጉዳዮች ላይ የተለያዩ አስተያየቶች እንዲሸራሸሩ አድርጎ ነበር። አንዳንድ የፖለቲካ አቋሞችም በዚህ መድረክ ይገለጹ ነበር። እነ ብርሃኑ ነጋ ይህ መድረክ ተመሳሳይ አቋም ያላቸውን ወገኖች ለማሰባሰብ ሲጠቀሙበት አፈንጋጮች ተብለን ከተፈረጅነው የተወሰነውም ምህዳሩን በመጠቀም በምናባቸው የፖለቲካ አቋማቸው ዙሪያ ግንዛቤና የፓርቲ ስብስብ ለመፍጠር አንድ የግል ጋዜጣ ማሳተም ጀምረን ነበር። በመጀመሪያ ላይ አምስታችን ማለትም ተወልደ ወልደ ማርያም፣ አረጋሽ አዳነ፣ አወሎም ወልዱ፣ ዓለም ሰገድ፣ ገብረ አምላክና ገብሩ አስራት ጫሙ የሚባል የህትመት ማስታወቂያ ጋዜጣ ስራ ኩባንያ አቋቁመን ነበር። ይህ ከንግድ ሚኒስቴርና ከማስታወቂያ ሚኒስቴር የንግድ ፍቃድ ያገኘንበት ኩባንያ ህዝባዊ የሚባል በአማርኛና በትግርኛ ባንድ ላይ የሚታተም ጋዜጣ ያዘጋጅ ነበር። ጋዜጣው በዋና አዘጋጅነት፣ ምክትል አዘጋጅነት ይውጣ በሚለው ላይ ግን ስምምነት ላይ ለመድረስ አልቻለም ነበር። ተወልደ ወልደ ማርያም መጀመሪያ ላይ የጫሙ ኩባንያ ሊቀመንበር አድርገን የመረጥነው ተወልደ ወልደ ማርያም የጋዜጣው ዋና አዘጋጅ መሆኑን ሊቀበለው አልቻለም። ቀጥለንም ፊት የኢህአዴግ ልሳናት መምራት ልምድ የነበረው ዓለም ሰገድ ገብረ አምላክ ቦታውን እንዲይዝ ብንጠይቀውም እርሱም ቦታውን ለመያዝ ፈቃደኛ ሳይሆን ቀረ። በመጨረሻም የጋዜጣው ዋና አዘጋጅ እኔው ይዤው ምክትል አዘጋጅነቱን አረጋሽ አዳነ፣ የኩባንያው ሊቀመንበርነት ደግሞ በተወልደ ፋንታ አውሎም ወልዱ ይዘን ጋዜጣውን በየሳምንቱ መውጣት ጀመርን። ተወልደ ኩባንያውን ባይለቅም ከጋዜጣ የዕለት ተዕለት ዝግጅት ራሱን አግልሎ ነበር። ዓለም ሰገድ ገብረ አምላክ ግን ወደ አሜሪካ ሀገር እስከሄደበት ድረስ በጋዜጣው ዝግጅት ላይ ስራ ላይ ተሳታፊ ነበር። ዓለም ሰገድ ወደ አሜሪካ ከሄደ በኋላ የጋዜጣው ስራ በጠቅላላ በአረጋሽ፣ በአወሎም፣ በኦብማር አሰፋውና በገብሩ ጫንቃ ላይ ወደቀ። አወሎም አጠቃላዩን የጋዜጣውን አስተዳደር ኃላፊነት ሲይዝ፣ የኦብማር ደግሞ የፋይናንስ ስራውን ትሸፍን ነበር። ጽሑፎችን የመጻፍና የአርታይነት ስራዎች ደግሞ አረጋሽ ገብሩ አከናውኖ ነበር። በዚህ መንገድ ለአንድ ዓመት ከ6 ወር ያህል ሰርተን ጋዜጣው እስከ 5000 ቅጂዎች ማከፋፈል ችሎ ነበር። ቀደም ሲል ለመግለጽ እንደሞከርኩትም ወደ ጋዜጣ ህትመት የገባነው በህትመት ኢንዱስትሪው ለመዝለቅ ሳይሆን ዓላማችን ትንሽ ፈቅ ብናደርግ ብለን ነበር። ውሎ አድሮ ግን ኢህአዴግ ጋዜጣውን እንደሚያጠፋው እናውቅ ነበር። እንደገመትነው በቀጥታና በተዘዋዋሪ የጋዜጣው ስርጭት እንዲቆም ተደረገ። በቀጥታ በቴሌኮሙኒኬሽን የደረሰብን ለአብነት መጥቀስ ይቻላል። ለጋዜጣው ስራ አንድ ቋሚ ስልክ ተከራይተን አቅማችን ውስን ስለነበር ስልኩ ጥሪ ለመቀበል ብቻ እንደምንጠቀምበት ተስማምተን ነበር። በእኛ በኩል ለሚደረጉ ጥሪዎችም በሁለት ወር 100 ብር ብቻ መድበን ነበር። ለተወሰኑ ወራትን በዚህ መንገድ ከሰራን በኋላ የወር ክፍያችን 4300 ብር እንደሆነ ተነገረን። ይህ ሊሆን እንደማይችልና ስልኩም ጥሪ እንደማንደውልበት ገልጸን ቅሬታችንን አሰማን። የዞኑ የቴሌ መስሪያ ቤትም ክፍያው ካጠናቀቃችሁ በኋላ ይግባኝ ማለት ትችላላችሁ ሲለን ገንዘቡን ከፍለን ይግባኝ ስንጠይቅ መልስ ሳናገኝ በሁለተኛው ወርም 3500 ብር እንድንከፍል ጠየቀን። የሁለት ወሩም 7800 ብር ካስከፈሉም በኋላ ጥሪ መዝጋቢ መሳሪያው እንደደወላችሁ ስለሚያመለክት ገንዘባችሁ አይመለስም አሉን። በመጨረሻም ገንዘቡ ሳይመለስልን ማመልከቻ ቀርበን ስልኩ ተቀባይ ብቻ እንዲሆን ተደረገ። ጉዳዩን ማጣራት ትርጉም እንደሌለው በቴሌ ሰራተኛ ቢነገረንም ያናል ገንዘብ የከፈልንበት ወዴት ደውለን እንደሆነ ገለጹልን ስንላቸው የዞኑ ስራ አስኪያጅ ወደ አሰላ፣ ሻሸመኔ፣ ሌሎች የደቡብ ምስራቅ ቀጠናዎች ደውላቸዋል ብሎ ዝርዝር ሰጠን። ከነዚህ አካባቢዎች እንዳልደወልን ገልጸን ለሙከራ ለተዘረዘሩ ሰዎች ደውለን ከህዝባዊ ጋዜጣ ተደውሏችሁ እንደሆነ እንዳጣሩልን ጠየቅናቸው። አንድ ሁለትም ደውለው ሰዎች ህዝባዊ ጋዜጣ የሚባል ሰምቶ እንደማያውቁ ነገሯቸው። ስራ አስኪያጁ ግን ምንም ማድረግ እንደማይችል ተደውሏል ብሎ ከተመዘገበ መክፈል እንጂ ሌላ መፍትሄ እንደሌለው ነገሩን አሰናበተን። ሲያሰናብተን ግን በደፈናው በጉዳዩ ሊወስን ስለማይችልና እሱም በሚያዙት ባለስልጣናት የተፈጸመ ሊሆን እንደሚችል ጠቁሞን ነበር። ከዚህ ሌላ ወደ ተለያዩ አካባቢዎች የምንልከው የጋዜጣ ጥቅል በየጊዜው ይዘረፍ ነበር። በአንድ ወቅት ወደ ባህር ዳር የላክነው ጥቅል በጸጥታ ኃይሎች ቁጥጥር ስር መዋሉ ለአካባቢው ውክልና የሰጠነው ሰው ገልጾልናል። በተዘዋዋሪ ደርሱብን ከነበሩ ተጽዕኖች አንዱ ሰዎች በእኛ ጋዜጣ ላይ እንዳይጽፉና ማስታወቂያ እንዳናገኝ ማድረግ ነበር። በአንድ ወቅት 1-2 ጊዜ ማስታወቂያ የሰጡን የመንግስት መስሪያ ቤቶች ቆየት ብለው በህዝብ ግንኙነት ሰዎቻቸው በኩል ከ30 እስከ 40 በመቶ ኮሚሽን ካልከፈላችሁን ማስታወቂያ ልንሰጣችሁ አንችልም የሚል ማሳሰቢያ ሰጡን። ያናል ኮሚሽን ክፈሉ ማለታቸው አያስገርመንም። ካለን እምነት ጋርም ይጋጭ ስለነበር ማስታወቂያውን ከናካቴው ተውነው። ለማንኛውም ግን በስርዓቱ ጉቦና የሥራ ማትጊያ፣ ጉቦና ገጸ በረከት፣ ጉቦና የዘመኑ አርበኝነት የተገጣጠሙ መሆናቸውን ለመገንዘብ ቻልን። ህዝባዊ ጋዜጣ ዓላማችንን ከማራመድ አንጻር ደና ቢያገለግለንም
ከትርፍ አንጻር ግን የሚያዋጣ አልነበረም። በዚህ ሂደት አውሎም ዓለምሰገድ አረጋሽ ተወልደና እኔ ለ3 ዓመታት ያህል ያደረግናቸው ግምገሞች አሳተመን ከማሰራጫታችን በላይ ለወደፊቱ ማሳሰቢያ ይሆናል ያልነው ረቂቅ መርሃ ግብር ለማሰራጨት ችለናል። የዚህ ውጤት ሆኖም ከተለያዩ የአገሪቱ ክፍሎች በፕሮግራሙ ዙሪያ ለመሰባሰብ ፈቃዳቸውን ያሳዩን ወገኖች ነበሩ። ከነዚህም መሃል ለፍሬ ያበቃነው የትግራይ ውስጥ ራሳቸውን ካደራጁት ከነ ብርሃኑ በርሄ፣ ካሰግድ ገብረ ስላሴ፣ አስራት አብርሃም፣ ጎይቶም ጸጋዬ፣ ጎሽ ገብረ ጻዲቅ፣ ገብረ አረጋይ፣ አስናቀና ሌሎች ጓደኞቻቸው ጋር ያደረግነው ግንኙነት ነበር። ይህ ግንኙነት መጨረሻ ላይ አረና ትግራይ ለዲሞክራሲያዊ ሉዓላዊነት የሚል ስያሜ በፓርቲ ስር ለመሰባሰብ ፈቃደኛ የሆኑ ፊርማቸውን ያስቀመጡ ከ1300 ሰዎች በላይ ማሰባሰብ አስችሏል። አፈንጋጮች ተብለን ከተፈረጅነው ውስጥም ሶስታችን ማለትም አብሎም ወልዱ፣ አረጋሽ አደንና ገብሩ አስራት በዚህ ፓርቲ ውስጥ ምስረታ ተሳታፊ ሆነናል። በአማራው ክልል የነበሩት ከኛ ጋር እየተገናኙ በፓርቲው ምስረታ ለመሳተፍ የሞከሩት ግን በደህንነቶች ተጠልፈው ይሁን በሌላ ምክንያት አድራሻቸው ጠፍቶ ቀርቷል። እነዚህን ያስተባብር የነበረው ግለሰብ አንዴ ወደ አዲስ አበባ መጥቶ በደህንነቶች ቁጥጥር ስር ውሎ እንደነበር ግን እኛና ቤተሰቦቹ አናውቅም ነበር። ፍላጎታችን ከምርጫው 97 በፊት አማራጭ ተቃዋሚ ፓርቲ መስርተን በምርጫው ለመሳተፍ ቢሆንም ሂደቱ ባስቀመጥነው ጊዜ ሊሳካልን አልቻለም። ሆኖም በተሐድሶ ማግስት የነበረው ክፍተት ተጠቅመን ኃይላችንን አሰባስበን የ1997ቱ ምርጫ ተጠናክረው የተዘጋጁ ሌሎች ስብስቦች ነበሩ። ከነዚህ መሃል ጠንካራ ሊባል የሚችለው በነ ብርሃኑ ነጋና በሌሎች ምሁራን የተቋቋመው በአገሪቱ ፖለቲካ ከፍተኛ ተጽዕኖ የነበረው ቀስተ ዳመና የተባለው ፓርቲ ነው። ይህ ፓርቲ በአጭር ጊዜ ውስጥ ማለትም ምርጫው ሊካሄድ 6 ወር ሲቀረው የተፈጠረ ቢሆንም መነሻ የሆነው ሐሳብ ለማጠናከርና መስራቾችን ለማሰባሰብ ከ2 ዓመት በላይ ተንቀሳቅሰው ነበር። ለምዕራቡ ማህበረሰብ ለሀገሬው ሕዝብ ጊዜያዊ የፖለቲካ ፍጆታ ሲባል ገርበብ ያለውን የፖለቲካ ምህዳር የቀስተ ዳመና ፓርቲ ብቻ ሳይሆን ሌሎች ፓርቲዎችም ተጠቅመውበታል። ከነዚህ ፓርቲዎችም በየክልል ጽሕፈት ቤቶች ለመክፈትና አባላት ለመመልመል በመጠኑም ቢሆን ምህዳር ተመቻችቶላቸው ስለነበር ለአጭር ጊዜ ደህና ሰርተዋል። ወሳኙ ጉዳይ የህዝብ ከመጠን በላይ ለውጥ መፈለግ ቢሆንም ፓርቲዎች የተሻሻለውን ምህዳር ተጠቅመው ያደረጉት እንቅስቃሴም ቀላል አልነበረም። የፖለቲካ ምህዳሩ መሻሻሉ ተቃዋሚ ፓርቲዎች አባሎቻቸውን እንዲያሰባስቡና እንዲያደራጁ ብቻ ሳይሆን ህዝቡንም በከፍተኛ ደረጃ እንዲቀሰቅሱና እንዲያደራጁ እድል ሰጥቷቸው ነበር። በተለይ ኢህአዴግ በአገሪቱ ሚዲያ ከተቃዋሚዎች ጋር ለመከራከር የከፈተው መድረክ ከራሱ ይልቅ ተቃዋሚዎችን በእጅጉ ጠቅሟል። በአገሪቱ ወሳኝ ከተባሉ የፖለቲካ ጥያቄዎች ዙሪያ የተደረጉት ክርክሮች ብዙ ህዝብ ተከታትሎት ወጣቱ ልክ አሁን ላይ ለኳስ ጨዋታና ለፊልም የሚሰጠውን ትኩረት ለክርክሮቹ ሰጥቶ ይከታተል ነበር። ክርክሮቹ በሁለት ተመጣጣኝ ባልሆኑ ቦክሰኞች መሃል የሚደረጉ ይመስል ነበር። ኢህአዴግ ከመለስ ጀምሮ አሉኝ የሚላቸውን መድፎች ደርድሮ ነበረከት ስምዖን፣ አዲሱ ለገሰ፣ ተፈራ ዋልዋን፣ ስዩም መስፍንን፣ ዶክተር ካሱ ይላላ፣ ግርማ ብሩን፣ አባዱላ ገመዳ እና ሌሎችን አሰልፎ ነበር። በተቃዋሚዎች በኩል ደግሞ አሉ የተባሉ ወንድና ሴት ምሁራን ቀርበው እነ ዶክተር በፍቃዴ ደግፌ፣ ዶክተር ብርሃኑ ነጋ፣ ፕሮፌሰር በየነ ጴጥሮስ፣ ዶክተር መራራ ጉዲና፣ ዶክተር ያዕቆብ ኃይለ ማርያም፣ ዶክተር ሙሉዓለም ታረቀኝ፣ ፕሮፌሰር መስፍን ወልደ ማርያም፣ አቶ ልደቱ አያሌውና ሌሎች ተሰልፈው ነበር። በዚህ ውይይት የህዝቡን ቀልብ የሳቡት ርዕሶች የመሬት ጥያቄ፣ የሉዓላዊነት ጉዳይ፣ የብሔር ብሔረሰቦች ወይም የቡድንና የግል መብቶች ጥያቄ ነበሩ። እንደ እውነቱ ከሆነ በእነዚህ ክርክሮች ኢህአዴግ ያቀረበው የመከራከሪያ ሐሳብ አሳማኝ ስላልነበረ አሊያም የኢህአዴግ ፖሊሲዎች ተፈትነው ወርቋል የሚለው የህዝብ ግንዛቤ ተቀባይነታቸው ቀንሶባቸው ስለነበር ኢህአዴግ በዝርራ ወጥቶ ነበር። ኢህአዴግ በክርክሩ መድረክ ተቃዋሚዎችን ሊቋቋም ባለመቻሉ ተቃዋሚዎቹ በምርጫ ከፍተኛ ተወዳዳሪ ኃይል ለመሆን የሚያስችላቸውን ምቹ ሁኔታ ተፈጥሮ ነበር። በእውነቱ ከባዶ ፕሮፓጋንዳ የጸዳ አጭር የቴሌቪዥን የሬዲዮ ክርክር በህዝቡ ንቃተ ህሊና ላይ ምን ያህል ተጽዕኖ ሊያሳድር እንደሚችልና የዘመናዊ ብዙሃን መገናኛ ኃይል እስከምን ድረስ እንደሆነ በወቅቱ ታይቷል። የፖለቲካ ምህዳሩ ከፈት ማለቱ ተቃዋሚዎቹ በህዝቡ ዘንድ ሰፊ የምርጫ ቅስቀሳ እንዳካሄዱም ረድቷቸው ነበር። ቅስቀሳው ይበልጥ የተካሄደውም በከተሞች ቢሆንም በገጠር ነዋሪው ላይም ቀላል የማይባል ተጽዕኖ አሳድሮ ነበር። በድምፅ ማጉያ መሳሪያዎች፣ በበራራ ጽሑፎች፣ በሬዲዮና በቴሌቪዥን የተላለፉት መልእክቶች ለህዝቡ ደርሰው ነበር። በተለይ በትልልቅ ከተሞች ኢህአዴግና ተቃዋሚዎቹ በቅስቀሳ አንገት ለአንገት የተናነቁበት ነበር።
ቅስቀሳው ሊጠቃለል እስኪቃረብ ድረስም ጨዋነት በተሞላበት በተረጋጋ ሁኔታ ተካሂዶ ኢህአዴግ ሊቀለበሰው ወደማይችለው ደረጃ ደርሶ ነበር። የመስቀል አደባባይ ሰልፎች። የምርጫው ቅስቀሳ ሊጠቃለል ጥቂት ሲቀረው ከፍተኛ ኃይል ማሳያ ትዕይንት በመስቀል አደባባይ ተደርጎ ተቃዋሚዎች በመስቀል አደባባይ ላይ 2 ከፍተኛ ሰልፎችን ሲያካሂዱ ኢህአዴግም አንድ ከፍተኛ አንድ መለስተኛ ሰልፎችን አካሂዶ ነበር። በተቃዋሚዎቹ ከተጠሩ ሰልፎች በአንዱ ላይ እኔም በእንግድነት ተገኝቼ ነበር። የተገኘሁበትም ሰልፍ ርዕሰ ጉዳይ ኢህአዴግ መንግስት ሉዓላዊ መሬታችንን ለኤርትራ አሳልፎ ሰጥቷል የሚል ስለነበር ሰልፉ በተቃዋሚዎቹ ይዘጋጅ እንጂ ጉዳዩ አፈንጋጮች የተባለውን በቀጥታ የሚመለከት ነበር። በመሆኑም አዘጋጆቹ በሰልፍ ንግግር እንድናደርግ እኛንና ዶክተር ነጋሶን ሲጋብዙን በሰልፍ እንካፈል ወይስ አንካፈል በሚል የተወሰነ ውይይት አደረግን። በውይይቱ እንካፈል ካልን ገና ያላወቅነው የተቃዋሚ ጎራ የደገፍን ልንመስል እንችላለን። አንሳተፍ ካልን ደግሞ ጉዳያችን የሆነውን በነመለስ ሸር የተነደፈውን አቋማችን ለህዝቡ ሳንገልጽ እንቀራለን ተባብለን በመጨረሻ በሰልፉ መገኘት መረጥን። በዚህ መሰረትም ዓለምሰገድ ገብረ አምላክ፣ አወሎም ወልዱ፣ ዮብ ማር አሰፋውና ገብሩ አስራት በስብሰባው ተገኘን። በዚህ አጋጣሚ ህዝቡ ቢያውቀው ይበጃ ያላልኩትን የነመለስን ክህደት የእኛን ስህተት በጽሁፍ አቀረብኩ። በዚህ ስብሰባም አንደኛ የአልጀርሱ ስምምነት ሲፈረም፣ ሁለተኛ የኤርትራ ነጻ ስትወጣ የኢትዮጵያ ጥቅም በማስጠበቅ ረገድ በተለይ ደግሞ የኢትዮጵያ የአሰብ ወደብ ባለቤትነት መብት ባለማስጠበቅ ተሳታፊ የነበርኩበትን ኢህአዴግ ለፈጸመው ታሪካዊ ስህተት ህዝቡ ይቅርታ ጠይቄያለሁ። የንግግሬ ሙሉ ቃል ሻዕቢያ ነፍስ እንዲዘራ ያደረጉት አቶ መለስ ናቸው በሚል ርዕስ በጊዜው የነበረውን ኢትዮጵያ የተባለ የግል ጋዜጣ ዘግቦት ነበር። ከዶክተር ነጋሶ ጋር ምንም ሳንነጋገር ሳንመካከር በስብሰባው ብንገኝም እንዳጋጣሚ እርሱም የኢትዮጵያ ህዝብ ይቅርታ ጠይቆ ነበር። በዚህ በመስቀል አደባባይ ባደረኩት ንግግር ከፍተኛ የመንፈስ እርካታ አግኝቼበታለሁ። በአንድ በኩል አፈንጋጮች የተባልነው በድርጅቱ በነበርንበት ጊዜ ከቀሩት የአመራር አባላት ጋር ስናራምድ የነበረውን የኢትዮጵያ ጥቅም ያላስጠበቀውን ለኤርትራ ያዳላውን አቋማችንን ለህዝቡ በይፋ ገልጸን ይቅርታ ለመጠየቃችን ድርጅቱን ከለቀቀን በኋላ እነመለስ የኖርማላይዜሽን የሰጥቶ መቀበል መርህ አለማጋለጣችን በጣም ይቆጨን ነበር። ስለዚህ ያለፈውን ስህተታችንን የነመለስን ቀጣይ ጥፋት በአደባባይ ለመግለጽ በመቻሌ እጅጉኑ ተደስቼ ነበር። በዚህ ሰላማዊ ሰልፍም የተገኙበት ዋና ምክንያት የኢህአዴግ ጥፋት ለማጋለጥ ለመቃወም ቢሆንም ኢህአዴግ በለመደው የምዬ ወዳብዬ ስልት ጉዳዩን አጣሞ ገብሮ የታገለለት ዓላማ ክዶ በመታገሉም ተጸጽቶ ትምከተኞች ጫፍ ላይ ወድቆ ይቅርታ ጠይቋል፣ ለትምከተኞች ተንበርክኳል የሚል አሉባልታ በስፋት ያሰራጭ ነበር። የኢህአዴግ አመራር የራሱን ክህደት ለመሸፈን ከትምከተኞች ጋር ቢያሰልፈኝም ዋናው አጀንዳ ይህ እንዳልነበር ግን ኢህአዴግም ሌሎችም እናቅ ነበር። ለማንኛውም የኢትዮጵያ ወደብ አልባ አድርጎ በሺዎች የሚቆጠሩ ወጣቶች ተሰውተውበት ያስመለሱትን ባድመን ለሻዕቢያ አሳልፎ ከመስጠቱ የከፋ ክህደትና ተንበርካኪነት የለም። እኔና ጓደኞችን በትምከተኝነት መክሰስ ህልውናችንን የሚገልጸው የትግል ታሪካችንን ለመደምሰስ መሞከሩ ሰሚ ያጣ ጩኸት ነው። ኢህአዴግ በምርጫ ወቅት በሚዲያ አስተላለፋቸው የነበሩ ክርክሮች ዋጋ ቢስ እንደነበሩ በሚገባ ተገንዝቦ ነበር። በተለይ የአዲስ አበባ ህዝብ መስቀል አደባባይ ወጥቶ የኢህአዴግን የአገር ክህደት ሲያወግዝ ይበልጥኑ ተደራግጦ አጻፋ ለመስጠት የሞከረው የፖለቲካ አቅጣጫ ትክክለኝነቱ ለህዝቡ ለማስገንዘብ ሳይሆን ትምከተኞችን ሊወጡ ነው ሊጨርሱ ነው የሚለውን መፈክር በማስተጋባት ነበር። ይህ መፈክር በተለይ የትግራይንና አንዳንድ ብሔረሰቦች ስለንቦና ለመግዛት ተጠቅሞበት ነበር። በአጠቃላይ የኢህአዴግ አካሄድ በፖለቲካ አቋሙ የተሸነፈ ማንኛውም ፓርቲ ስድቦችን፣ ውሸቶችን፣ አሉባልቶችን በመንዛት ህዝቡን በፍርሃትና በድንጋጤ ለማሸበር እንደሚሞክር አሳየም። የምርጫው ቅስቀሳ ከፍተኛ ደረጃ ላይ በደረሰበት ወቅትም ኢህአዴግ የከፈተው ቀዳዳ ለሽንፈቱና ለውድቀቱ እንደዳረገው ሲረዳ የሚይዘውና የሚጨብጠው ጠፍቶት አጥቶ ነበር። በተለይ በአዲስ አበባ የታየው የህዝብ እንቅስቃሴ እንቅልፍ ነስቶት ገንዘቡን እየበተነ የኢህአዴግን የንብ ምልክት የነበረባቸው ፖስተሮች፣ በራሪ ፓንፍሌቶች፣ ቲሸርቶችና ሌሎች የቅስቀሳ ቁሳቁሶችን በማደል አዲስ አበባን አጥለቅልቋት ነበር። ቁጥር ስፍር የሌላቸው የመንግስት መኪኖችን በማሰማራት ከተማዋን በድምፅ አውቆት ነበር። ሆኖም በህዝቡ ሕሊና የተቀረጸው የኢህአዴግ አመራር ምስል የአገር ጥፋት፣ በሙስና መዘፈቅ፣ የብልሹ አስተዳደር፣ የፈላጭ ቆራጭነት መንሰራፋት ነበርና የሁሉ ግርግር ህዝቡ ልብ ውስጥ ሊገባ አልቻለም ነበር። በዚህ ሁኔታ እጅግ የተበሳጨው ኢህአዴግ የህዝቡን ከፍተኛ ድጋፍ እንዳለው ለማሳየት
በአዲስ አበባ ሁለት ትዕይንት ህዝቦችን አዘጋጀ። አንደኛው የምርጫ ድምፅ መሰጠቱ ሊጀመር ጥቂት ቀናቶች ሲቀሩት በመስቀል አደባባይ የተጠራው ሰልፍ ነበር። በዚህ ሰልፍ ኢህአዴግ የመንግስት ጡንቻውን ለማሳየት ከምርጫ ስነ ምግባር ህግ ውጪ የህዝብ ማመላለሻ አውቶቡሶችንና ለመንግስት ስራ የተመደቡ መኪኖችን ደጋፊዎችን ለማጓጓዝ ተጠቅሟል። ኢህአዴግ የመንግስት መዋቅሩን በመጠቀም ተጽዕኖ በማሳደር በርካታ ህዝብ በመስቀል አደባባይ ላይ ቢያሰባስብም ህዝቡ ያስተጋባው ዛሬ ለካኔቴራ ነገ ለባንዲራ የሚለውን መፈክር ነበር። ሆኖም በተሰበሰበው ህዝብ ብዛት እጅግ የረካው መለስ ንግግር ሲያደርግ ሰልፉ በማዕበል መስሎት ማዕበሉን ማሸነፍ እንደማይቻል በልበ ሙሉነት ገልጾ ነበር። ኢህአዴግ የመስቀል አደባባዩን ሰልፍ አስከትሎ በየቀበሌውና በየክፍለ ከተማው ህዝቡ ኢህአዴግን በመደገፍ ሻማ እንዲያበራና ሻማ ይዞ በአደባባይ እንዲንቀሳቀስም ትዕዛዝ አስተላልፎ ነበር። ሆኖም ሻሞች ይዘው ሲንቀሳቀሱ የነበሩት ሳይቀሩ ለምን በምሽት ቤታችንን ዘግተን ልጆቻችንን ጥለን እንከራተታለን ብለው ያማረሩ ነበርና ሻማው ለኢህአዴግ ብርሃንን አልፈነጠቀለትም። የምርጫ ቀስቀሳው ዘመቻ ሊጠቃለል ጥቂት ቀናት ሲቀረው ተቃዋሚዎች በአዲስ አበባ የድጋፍ ሰልፍ ሲጠሩ መስቀል አደባባይ ላይ ብቻ ሳይሆን በአዲስ አበባ ከተማ በአጠቃላይ ታይቶ በማይታወቅ ሁኔታ እልፍ አላፍ ተሰለፉ። ወጣቱ፣ ሴቱ፣ አዛውንቱ፣ ድሃው፣ ባለሀብቱ፣ ምሁሩ፣ ሌሎችም በነቂስ ሰልፍ ወጡ። በተለይ ወጣቶቹ የተለያዩ መፈክሮችን አንግበው በከፍተኛ ወኔ ተንቀሳቀሱ። ንቦ ደናውኝ፣ ንቦ አትናደፊ፣ ንቦ ደናውኝ፣ ንቦ አትናደፊ እያሉ እየዘመሩ መስቀል አደባባይ እግር የሚያርፍበት ቦታ ጠፋ። ይህ ሁሉ ህዝብ የተንቀሳቀሰው በራሱ ተነሳሽነት እንጂ እንደ ኢህአዴግ ሰልፍ ተከፍሎት አልነበረም። ይህ ክስተትም ኢህአዴግ ቢያንስ በአዲስ አበባ ከተሞች አካባቢ እንደሚሸነፍ በማያዋላዳ ሁኔታ ያረጋገጠ ነበር። በምርጫ ሂደቱ አላስፈላጊ ቅስቀሳዎች። የገዢው ፓርቲ ኢንተርሃውሜ መጣብህ ቅስቀሳ። ምንም እንኳን በፖሊሲ ጥያቄዎች ዙሪያ ቅስቀሳዎች ቢካሄዱም በምርጫ 97 የምረጡኝ እንቅስቃሴዎች በርካታ አላስፈላጊና የህዝብን ስነ ልቦና የሚነኩ ቅስቀሳዎች ተደርገዋል። በዚህ ረገድ አላስፈላጊውን ዘመቻ የጀመረው ኢህአዴግ ቢሆንም ተቃዋሚዎችም ከኢህአዴግ ያላነሰ አስተዋጽኦ ነበራቸው ለማለት ይቻላል። ኢህአዴግ ከባህሪው የተነሳና ሳይገምተው ስልጣኔ ልነጠቅ ነው ብሎ የደረሰበት ስጋትና ፍራቻ ለማርገብ በህዝቡ ስነ ልቦና ላይ መጥፎ ጠባሳ የተወ የቅስቀሳ ስልቶችን ተጠቅሟል። ኢህአዴግ በምርጫው አጎልቶ ያወጣው የፖሊሲ አቅጣጫ የብሔር ብሔረሰቦች መብት መጠበቅ አለባቸው የሚለው ነበር። ኢህአዴግ አቅጣጫውን በአግባቡ ከማራመድ ይልቅ ተቃዋሚዎች የብሔር ብሔረሰቦችን መብት ለመርገጥ ለማፈን እንደቆሙ አስመስሎ ለማቅረብ ብርቱ ጥረት አድርጓል። ኢህአዴግ ተቃዋሚዎችን በዚህ በመወንጀል አልበቃ ብሎት በአደባባይ ሲጠቅስ የነበረውን የምርጫ ስነ ምግባር መማሪያ ጥሶ ኢንተርሃውሜ መጣብህ የሚለውን ፕሮፓጋንዳ በተቃዋሚዎች ላይ ያራግብ ነበር። ኢንተርሃውሜ በ1994 ዓመተ ምህረት ሩዋንዳ ውስጥ ቱትሲዎች ያለ ምህረት በመጨፍጨፍ የዘር ማጥፋት ወንጀል የፈጸሙ የሁቲ ሚሊሻዎች ድርጅት ነው። ኢንተርሃውሜ ከ800,000 በላይ ቱትሲዎች ለዘብተኛው ሁቲዎች የጨፈጨፈ ድርጅት ነው። ኢህአዴግ ተቃዋሚዎችን ከኢንተርሃውሜ ጋር ሲያመሳስላቸው ኢትዮጵያ ውስጥ ህዝብና ብሔርን ላጥፋ ብሎ የተነሳ ፓርቲ እንዳልነበረ ጠፍቶት ሳይሆን በቅስቀሳው አንደኛ ህዝቡን በተለይ ደግሞ ጭቁን የሚላቸውን ብሔር ብሔረሰቦች በማስደንገጥ ድጋፋቸውን ለመግዛት፣ ሁለተኛ በከፍተኛ ደረጃ እየተገዳደሩት የነበሩትን የፖለቲካ ፓርቲዎች በዘር ማጥፋት ከሶ እርምጃ ሊወስድባቸው ሁኔታዎችን ለማመቻቸት ነበር። በይፋ ይሰሙ ከነበሩት ቅስቀሳዎች በተጨማሪ ውስጡን መሰሪ ወሬዎችም ይነዙ ነበር። በተለይ ተቃዋሚዎች ስልጣን ከተቆጣጠሩ ደርግ በትግራይ ህዝብ ያደርስ የነበረው ግፍ ይደገማል፣ ወደር የለሽ የአዋዜኑ ጭፍጨፋ የሚመስሉ ሌሎች ጭፍጨፎች በተቃዋሚዎች ይፈጸማሉ እያለ ይቀሰቅሱ ነበር። ከዚህም ሌላ ምንጫቸው ያልታወቁና እስከዛሬ ድረስ ማን እንደጻፋቸው ምንም ማረጋገጫ ያልተገኘላቸው በራሪ ጽሑፎችን እያጣቀሱ ተቃዋሚዎች ትግሬ ወደ መቀሌ ዕቃ ወደ ቀበሌ ብለው በማለት በትግራይ ህዝብ ስነ ልቦና ላይ ከፍተኛ ተጽዕኖ በማሳደር ድጋፍ እንዲሰጣቸው ተንቀሳቅሰዋል። እነዚህ ጽሑፎችም በተቃዋሚዎች የተጻፉን በኢህአዴግ ወይም ኢህአዴግ በተቃዋሚ ድርጅቶች ባሰረጋቸው ግለሰቦች እስከዛሬ የሚታወቅ ነገር የለም። ከዚህም ሌላ ኦሮሞዎችንና የደቡብ ብሔር ብሔረሰቦች ትምከተኛው አማራ ሊውጣችሁ ነው እያለ ቅስቀሳውን አጣጥፎት ነበር። ኢህአዴግ ይህን መሰል ህዝብን ከህዝብ የሚያራርቅ የሚያቃቅር ቅስቀሳ የመረጠው በስርዓቱ የሚያራምዳቸው ፖሊሲዎች ዙሪያ ያጋጠመውን ጊዜያዊ ሽንፈት ለመሸፈን ብቻ ሳይሆን ቀደም ብዬ እንደገለጽኩት የሚከተሉት
የአብዮታዊ ዲሞክራሲያዊ የፖለቲካ አቅጣጫ ራሱ በጠላትነት ላይ የተመሰረተ ስለነበር ነው። ኢህአዴግ ዛሬም ቢሆን ህብረተሰቡን እንደ ጠላት እንደ ወዳጅ ከፋፍሎ እያናቆረ ስልጣን ላይ ለመቆየት የሚከጅል ፓርቲ ነው። ጨቋኝና ተጨቋኝ መደቦች ብቻ ሳይሆኑ ጭቁን የሚላቸውን ብሔር ብሔረሰቦች በወዳጅነት ጨቋኝና ትምክህተኞች የሚላቸውን የአማራውን ክፍል ደግሞ በጠላትነት ይከፋፍሏል። ኢህአዴግ በጠላትነት የመፈረጃ አባዜ ጨቋኝና ትምክህተኛ በሚለው የአማራ ገዢ መደብ ብቻ ሳያበቃ በኦሮሞና በሌሎች ብሔሮች በኢህአዴግን የሚቃወሙ ጠባብ ድርጅቶችና ግለሰቦችንም ይጨምራል። በምርጫው ጊዜም ይህን አፈራረጁን በመለጠጥ ትግሬውን፣ ኦሮሞውን፣ ሌሎች ብሔረሰቦችን አማራ መጣባችሁ፣ አማራው ደግሞ የኦሮሞ ብሔርተኞችን ሊያጠፋችሁ ነው እያለ የተጨነቀ ስነልቦና በመፍጠር ድጋፍ ሊያሰባስብ ሞክሯል። ኢህአዴግ ወዳጅና ጠላት፣ ጨቋኝና ተጨቋኝ፣ ጠባብና ትምክህተኛ በሚል ህብረተሰቡን የሚከፋፍለው የፖለቲካ አቅጣጫ ቢከተልም በራሱ ትንታኔ እንኳን በኢትዮጵያ ተጨባጭ ሁኔታ ጨቋኝ ተብሎ የሚፈርጀው ማን እንደሆነ ግልጽ አላደረገውም ነበር። ለ14 ዓመታት ያህል የፖለቲካ መዋቅሮችን ያልተቆጣጠረ፣ የሀገሪቱን የፖሊስ አቅጣጫዎችን የማይነድፍና የማይተገብር፣ ህግ የማውጣት ስልጣን የሌለው፣ የሀገሪቱን ሀብት የማያሰማራ መደብ እንዴት ጨቋኝ ሊሆን ይችላል? እንዴት ስልጣን ከተቆጣጠረ ከኢህአዴግ በላይ አደገኛ ሊሆን ይችላል? ኢህአዴግ አገላለጽ ትምክህትን የሚወክለው ኃይል ደርግ ነበርና ደርግ ከስልጣን ተወግዶ ከተንኮታኮተ ከዓመታት በኋላ የኢሰፓም ይሁን የደርግ አቀንቃኞች አንሰራርተው ለኢትዮጵያ ስጋት ይፈጥራሉ ማለቱ የራሱን ችግር ለመደበቅ ህዝቡ ያለፈው እንዳይመለስብኝ ብሎ እየባነነ ለዘላለም እንዲመጣው ለማድረግ የቀየሰው ዘዴ ነበር። የተቃዋሚዎች ፓርቲንና ህዝቡን ያለየ ቅስቀሳ። ተቃዋሚዎችም ቢሆኑ የፖሊሲ ጥያቄዎችን አንስተው ቢቀሰቅሱም ኢህአዴግ ሲጠቀምበት የነበረው የኢንተራዋሚ መጣባይነት ቅስቀሳ ስልት አልተጠቀሙም አይባልም። በተለይ ህወሓት ወይም ኢህአዴግ የትግራይን ህዝብ እንደ አንድ በመውሰድ ነበር። የትግራይ ህዝብ በተለየ መልኩ ተጠቃሚ እንደሆነ እያስመሰሉ ከሌላው ኢትዮጵያ ህዝብ ጋር እያጋጩት የፖለቲካ ትርፍ ለማግኘት የሞከሩ ተቃዋሚዎች አልጠፉም። የትግራይ ህዝብ ከሌላው ህዝብ በተለየ ተጠቃሚ ሆኗል የሚለው አስተሳሰብ ገና ህወሓት ወይም ኢህአዴግ ስልጣን ሲቆጣጠር የተከሰተ ሲሆን አንዳንድ መሰረታዊ የዘረኝነት ችግር የነበራቸው ግለሰቦች የሚያራምዱት ነበር። እነዚህ ግለሰቦች የመሃል አገር ሀብት በሙዚየም የነበረ ቅርጻ ቅርጽ ሳይቀር ወደ ትግራይ እየተጓዘ ነው፣ የትግራይ ተወላጆች አገሪቱን ሊመሩ አይገባም፣ የትግራይ መሪዎች ወገኖቻቸውን እየጠቀሙ ነው የሚል ፕሮፓጋንዳ ይነዙ ነበር። በምርጫ 97 የተሳተፉ አንዳንድ ፓርቲዎችም ከዚህ አመለካከት ባይጸዱም በሌላ የኢትዮጵያ ክፍል በነበረው ችግር፣ ሰቆቃ፣ ድህነት፣ ሙስናና ብልሹ አስተዳደር በትግራይ ተንሰራፍቶ እንደነበር ለመገንዘብ አቅም አልነበራቸውም ብዬ አልገምትም። ቢያንስ አንድ የፖለቲካ ስርዓት ከመሰረቱ ከተበላሸ ለአንድ አካባቢ ህዝብ ሰይጣን፣ ሌላው አካባቢ ህዝብ ደግሞ መልአክ ሊሆን እንደማይችል በንድፈ ሐሳብ ደረጃ እንኳን ሊገነዘቡ ይችሉ ነበር። እንዲያውም አገዛዙ ጓሬ በሚለው አካባቢ ስንጥቅ እንዳይፈጠር የጭቆና ቀንበሩን ይበልጥ እንደሚጭን መንገንዘብ ነበረባቸው። ከመሰረታዊ ዲሞክራሲያዊ የሰብአዊ መብት እድገትና ልማት አንጻር ትግራይ ከሌላ ኢትዮጵያ ክፍል በተለየ የመጠቀምበት ሁኔታ አልነበረም። በእርግጥ አሉባልታንን አስተካክሎ ለዚህ የሚመች አሃዞች አቀናባብሮ እውነትም ሆነ አልሆነ የትግራይ ህዝብ በተለየ ሁኔታ ተጠቃሚ ሆናል የሚል ድምዳሜ ላይ ለመድረስ የሚዳዳው ክፍል ይህን ማለቱ አይቀርም። በተጨባጭ ሲታይ ህወሓት ኢህአዴግ በስተቀር ሌላ ፓርቲ እንዳይቀበል በጥብቅ የተከለከለው ከህወሓት ውጪ ሌላ ፓርቲ ቢከተል ፍዳው የሚበዛበት ይበልጥ ተጽዕኖ የሚደረግበት የትግራይ ህዝብ ነበር። ህወሓት የፖለቲካ ድርጅት መሆኑን ዘንግቶ በትግራይ እንደሚወደሱት በርካታ ቅዱሳን እንዲወደስ ይበልጥ ጫና ያደርግ የነበረው በትግራይ ህዝብ ላይ ነበር። ከሰብአዊ መብቶች ጥበቃ አንጻርም የትግራይ ህዝብ በእጅጉ የተሰቃየና በየጊዜው በሚካሄዱበት ግምገሞች ሲያስፈልግም እስርና ወከባ ተሸማቅቆ የሚኖር ህዝብ ነው። ግለሰባዊ ነፃነቱ ተነፍጎ ልክ እንደ ሰራዊት በጠበቀ ማዕከልነቱ ጥርነፋ ተሸብሽቦ እንዲኖር የተበየነበት ህዝብ ነበር። በትግራይ የነበረው ስራ አጥነት ከሌላው ክልል የከፋ እንደሆነ እንጂ የተሻለ አልነበረም። ብዙ ወጣቶች በአካባቢው እየፈለሱ በመሃል ሀገርና በአረብ ሀገር ይንከራተቱ የነበረው ከዚህ አስከፊ ስራ አጥነት የተነሳ ነበር። ከፍተኛ ቁጥር ያለው የህብረተሰብ ክፍልም በዕለት ደራሽ እርዳታና በሴፍትኔት የታቀፈ ነበር። ለነገሩ ሁሉ ከምርጫ 97 ጋር አያይዤ እንዳለፈ ታሪክ አውሶት እንጂ ዛሬም ቢሆን የትግራይ ህዝብ አላለፈለትም። ስለዚህ እነዚህ ሁሉ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮች የተሸከመውን የትግራይ ህዝብ የስርዓቱ ልዩ ተጠቃሚ ነው ብሎ መቀስቀስ ከጤነኛ የፖለቲካ አስተሳሰብ የሚመነጭ አልነበረም። የወቅቱ ተቃዋሚዎች የትግራይ ህዝብን
ህወሓትን ያለመለየት ችግር የሚጀምረው ከህወሓት ስያሜያቸው ነበር። ምንም እንኳን ህወሓት ህዝባዊ ወያኔ ሓርነት ትግራይ ተብሎ ቢጠራም ተቃዋሚዎቹ ህወሓትን የሚጠሩት ወያኔ ብለው ነበር። ወያኔና ህወሓት አንድ አይደሉም። ወያኔ በትግራይ ህዝብ ስነልቦና ከፍተኛ ቦታ ያለው አልገዛም የእምቢተኝነት መገለጫ ነው። ህወሓትም ይህን ስያሜ የመረጠው ህዝብ ውስጥ የቆየውን ስነልቦና ለመጋራት ነው። ይህ ሆኖ ሳለ የዛሬው ትግራይ ህዝብ ሳይቀር አንቀጥቅጦ የሚገዛውን አምባገነኑ ህወሓትን ወያኔ ብሎ መጥራት የህዝቡን እምቢ ለጭቆና እምቢ ለአድሎ መንፈስ የሚደመስስ ነው። ይህ ወያኔ ህዝባዊ መንፈስ ያልተገነዘበ የአንዳንድ ተቃዋሚዎች አነጋገር ህወሓትና የትግራይ ህዝብ አንድ አድርጎ ማየቱ መቃቃርና መራራቅን ለመፍጠር ካልሆነ በስተቀር ሌላ ፋይዳ አልነበረውም። ሌላው ምናልባት የትግራይ ህዝብ በተለየ ተጠቅሟል ለማለት አብዛኞቹ ተቃዋሚዎች ሲያራግቡት ጊዜያዊ ትርፍ ለማግኘት ሲቀሰቅሱበት የነበረው ጉዳይ የትዕምት ወይም ኤፈርት ኩባንያዎች የትግራይ ህዝብን ጠቅሟል የሚለው ነበር። ሆኖም የትግራይ ህዝብ ከነዚህ የንግድ ኩባንያዎች ያተረፈው መሰረታዊ ጥቅም አልነበረ። ምክንያቱም ኩባንያዎቹ በህወሓት አመራር ቁጥጥር ስር ሆነው ለከፍተኛ ምዝበራና ለዘመድ አዝማድ መጠቀሚያ ተዳርገው ነበርና ምናልባትም የተወሰነ ስራ በመፍጠር ረገድ አካባቢውን ጠቅመዋል ሊባል ይችል ይሆናል። ምንም እነዚህ ኩባንያዎች ባይኖሩ ኖሮ የአካባቢ ተፈጥሮ ሀብት ማለትም እብነ በረድ፣ የሲሚንቶ ድንጋዩ፣ ቆዳው፣ ሰሊጡን፣ ወርቁን፣ ሌላው ማዕድናት የአካባቢ ሰው ኃይል ለመጠቀም የሚሹ ኩባንያዎች በአካባቢው መተከላቸው አይቀርም ነበር። ታዲያ ትዕምት ወይም ኢፈርት ባይኖር ይህ የተፈጥሮ ሀብት ለመጠቀም የሚፈልጉ ኩባንያዎች መትከል የትግራይ ህዝብ ልዩ ተጠቃሚ አድርጓል ማለት ነው። ለማንኛውም ቀደም ብዬ እንደገለጽኩት ትዕምት ወይም ኢፈርት በትግራይ ህዝብ የሚነገድ የጥቂቶች ሀብት እንጂ የትግራይ ህዝብ የሚያዝበት ባለድርሻ የሆነበት ተቋም እንዳልሆነ ተቃዋሚዎቹ መገንዘብ ነበረባቸው። ተቃዋሚዎቹ ለፖለቲካ ትርፍ ሲሉ ገዢውን ፓርቲና ህዝቡን ምርትና ግርዱን አለመለየታቸው በተለይ መሃል ሀገር ይኖሩ በነበሩ በርካታ የትግራይ ተወላጆች ዘንድ ስጋትን ፈጥሮ ነበር። ይህም በምርጫው ሂደት አልፎ አልፎ ሲከሰት የነበረው የትግራይ ህዝብና ህወሓትን እንደ አንድ የማየት አባዜ በምርጫው ማጠቃለያ ላይ በአንድ የቅንጅት ሰው በአደባባይ ኢህአዴጎች ወደ መጡበት ይመለሳሉ ተብሎ ተገልጿል። እዚህ ላይ መታወስ ያለበት ኢህአዴግ ጨቋኝ ፓርቲ ቢሆንም የትግራይ ብቻ የሚወክል እንዳልሆነና ከኢትዮጵያ የተፈጠረ እንደሆነ ነው። ተቃዋሚዎችም ይህን ተረድተው የሚቃወሙትን የኢህአዴግ ስርዓት ፖሊሲ እንጂ ኢህአዴግ ወክሏል የሚለውን ህዝብ መሆን አልነበረበትም። እንዲህ አይነቱ አካሄድ የነበራቸው ተቃዋሚዎች ከኢህአዴግ ይሻሉ ነበር ለማለት ያስቸግራል። በአጠቃላይ በ1997 ዓ.ም የምርጫ ቀስቀሳ አንዳንድ ተቃዋሚ ድርጅቶች አቅጣጫ የሳተ ህዝብን ከህዝብ የሚያጋጩ በህዝቡ ዘንድ ጥርጣሬ የሚያሳድር የቀስቀሳ ስልትን ተከትለዋል። አልገባቸውም እንጂ በዚያ አካሄዳቸው የጠቀሙት ለዘላለም በስልጣን ለመቆየት የሚከጅለውን ኢህአዴግ ብቻ ነበር። ኢህአዴግ ራሱ በፈጠረው አንዳንድ ተቃዋሚዎች ባስተጋቡት የፍርሃት ድባብ ምክንያት ብዙ የትግራይ ተወላጆች በገዛ ሀገራቸው በስጋት እንዲኖሩና አማራጭ አጥተው የኢህአዴግ ከለላ እንዲሹ አድርጓቸዋል። የተቃዋሚዎቹ ዓላማ እኛን ማጥፋት ከሆነ ያው የምናውቀው ሰይጣን ይሻለናል ያሉ የትግራይ ተወላጆችም ቁጥራቸው ጥቂት አልነበረም። ህወሓት ወይም ኢህአዴግም አንዱ የስልጣን መሰረት የሆነው የነዚህ በስጋት የተዋጡ ዜጎች ስነልቦና ነው። የተቃዋሚዎች ህብረትና ኢህአዴግ ያልጠበቀው የምርጫ ውጤት። የተቃዋሚዎቹ ህብረት በምርጫ 97 ከፍተኛ ተጽዕኖ ካሳደሩት ተግባራት አንዱ ሁለት ትላልቅ የተቃዋሚ ፓርቲዎች ህብረት መፈጠራቸው ነው። አንዱ ህብረት ቅንጅት በሚል ይጠራ የነበረው ሲሆን አራት ፓርቲዎች ማለትም ቀስተ ዳመና፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ ኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ፣ ኢትዮጵያ ዲሞክራሲያዊ ሊግ ኢዴል ስብስብ ነበር። ፖለቲካ ተንታኞች እንደሚሉትም በወቅቱ ቀስተ ዳመና ከፍተኛ ምሁራንን፣ ኢዴፓ ወጣቱን፣ መኢአድ ነባር ፖለቲከኞችን ያሰባሰቡ የነበሩ ሲሆን የኢዴሊ የፖለቲካ መሰረትን በዛም አይታወቅም ነበር። የቅንጅት መሰረትም ሊበራል የፖለቲካ አስተሳሰብ ሆኖ ለግል ነፃነቶችና መብቶች ትኩረት ይሰጥ ነበር። ሁለተኛው ስብስብ የኢትዮጵያ ዲሞክራሲያዊ አማራጭ ኃይሎች በሚል ይታወቅ የነበረው ሲሆን በዚህ ስብስብ እንደነ ደቡብ ህብረት፣ የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲ ኢሶዴፓ፣ የኦሮሞ ብሔራዊ ኮንግረስ አብኮ፣ የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ኢፊዴን ያሉ ብሔራዊና ህብረ ብሔራዊ ድርጅቶች ተካተው ነበር። ከኢትዮጵያ ውጪ የሚንቀሳቀሱት ነባር የፖለቲካ ፓርቲዎችም ማለትም ኢሃፓ፣ ሜሶን፣ ኢዲሃ በዚህ ስብስብ ተካተው ነበር። ይህ ስብስብ በአብዛኛው የብሔር ብሔረሰቦች መብት በቂ ቦታ እንደሚያገኝ የሚታገሉ ድርጅቶችን ያቀፈ ሲሆን የድርጅቶቹ የፖለቲካ ራዕይ ከቀኝ ሊበራል ዲሞክራሲ እስከ ግራ ሶሻል ዲሞክራሲ ያለውን የፖለቲካ አመለካከት የሚሸፍን ነበር። በምርጫ 97 የታየው ታላቅ ምርታ የኢትዮጵያ ፖለቲካ በ80 እና በ90 ፓርቲዎች ከመከፋፈል ኢህአዴግን ጨምሮ በሶስት ታላላቅ ስብስቦች መጠቃለሉ ነበር።
እንዲሁም ሁለት ተቃዋሚ ስብስቦች ማለትም ቅንጅትና ኢዴሃ ወደ አንድ ስብስብ ለመጠቃለል ሙከራ ያደረጉበትም ጊዜ ነበር። ይህ ተቃዋሚዎችን ተቀናጅቶ የመስራት አዝማሚያ ባይሰምርም ሁለት ትላልቅ የተቃዋሚ ጎሮች መፈጠራቸው ራሱ ለህዝቡ ትልቅ ፋይዳ ነበረው። በምርጫ 97 ወቅት መፍትሄ ያላገኘው አንዱ ትልቅ ጉዳይ የኢትዮጵያ ተቃዋሚ ፓርቲዎች ተሰብስበው መደራጀት በስብሰባው የሚያስከትለው ተጽዕኖ አስቀድሞ ያለመታወቁ ነበር። ኢህአዴግ በደነገገው ህገ መንግስት የምርጫ ህግ ሁለት አይነት አደረጃጀት ማለትም ህብረ ብሔራዊ ወይም ክልላዊ አደረጃጀት ነበሩ። የኢትዮጵያ ህገ መንግስት ከመቀረጹና የምርጫ ህጉ ከመጽደቁ ቀደም ብሎ በስልሳዎቹ ገደማ የተፈጠሩት ከላይ ጠቀስናቸው ድርጅቶች አንዳንድ ህብረ ብሔራዊ፣ ሌሎች ደግሞ ብሔራዊ ወይም ክልላዊ ነበሩ። በህብረ ብሔራዊ ከተደራጁ ቀደምት ድርጅቶች መካከል ኢህአፓና ሜሶን መጥቀስ ይቻላል። በብሔራዊ ወይም ክልላዊ መልክ ከተደራጁ ድርጅቶች መካከል ደግሞ ኦነግ፣ ህወሓት፣ ምሶነግ፣ አነግና ሲአን ሊጠቀሱ ይችላሉ። የኢትዮጵያ ህገ መንግስትና የምርጫ ህግ ሁለት አደረጃጀቶችን ቢቀበልም ከነዚህ አደረጃጀቶች በስተጀርባ የፖለቲካ አመለካከት ልዩነትም ነበር። ህብረ ብሔራዊ ድርጅቶች የመደራጀት መሰረታቸው መደብ ወይም ግለሰብ ነፃነት ላይ ያተኮረ ሲሆን የብሔራዊ ወይም የክልላዊ ድርጅቶች ዋና ትኩረት ደግሞ የብሔር ብሔረሰቦች መብት ማስጠበቅ ላይ ነበር። ከነዚህ ሁለት አደረጃጀቶች አብረው የሚሰሩበትን የሚደራጁበትን ሁኔታ ያልተለመደ እንደመሆኑ በምርጫ 97 ይኸው ችግር ተከስቶ ነበር። ቅንጅት በብሔር የተደራጀ ፓርቲ ከጥቅሙ ጉዳቱ ያመዝናል ከሚል አስተሳሰብ ተነስቶ ይመስላል በፈጠረው ስብስብ ብሔር ወይም ክልል ተኮር ድርጅቶች እንደማይካተቱ ይፋ አድርጎ ነበር። በመሆኑም ኢትዮጵያ ውስጥ እንደ አሽን የፈሉት ብሔር ተኮር ድርጅቶች ቅንጅትን በከፍተኛ ጥርጣሬ ይመለከቱ ነበር። ቅንጅቶች ይህን አቋም ማራመዳቸው መብታቸው ቢሆንም ኢትዮጵያ የተጓዘችበት መንገድና ያለፈችበት የእድገት ደረጃ አገናዘበ ነበር ለማለት ግን ያስቸግራል። በስትራቴጂ ደረጃም በኢትዮጵያ ጠንካራ ሀገር አቀፍ ፓርቲዎችን ፈጥሮ ለሀገራዊ አጀንዳዎች ቅድሚያ ሰጥቶ መስራት ተገቢ ቢሆንም ይህን እውን ለማድረግ ግን በብሔር ወይም በክልል የተደራጁ ፓርቲዎችን አላቅፍም ማለት ከስልትና ከመርህ አንጻር ችግር መፍጠሩ አልቀረም። አማራጭ ኃይሎች ህብረ ብሔራዊ ወይም ብሔራዊ ወይም ክልል ተኮር ድርጅቶች አሰባስበው ለመንቀሳቀስ ቢሞክሩም ጠንካራ ሀገራዊ ፓርቲ በመፍጠር ረገድ ስትራቴጂያዊ ግባቸው ምን ሊሆን እንደሚችል በግልጽ አላስቀምጡም ነበር። በዚህ ስብሰባ ውጤት ግልጽ ሊሆን ይችል የነበረው ድርጅቶች በምርጫ ጠንታቸው አብላጫውን የፓርላማ ወንበር ተቆጣጣሪው ኢህአዴግን የሚተካ መንግስት ለማቋቋም ቢንቀሳቀሱ ነበር። ዳሩ ግን ይህ አልተሳካላቸውም። ከአደረጃጀታቸው ሊመነጭ ይችል የነበረው የመንግስት አወቃቀርና የስልጣን ክፍፍል ውጤትም ተግባራዊ ሳይሆን ቀርቷል። በምርጫ 97 የተከሰተው ሌላ ችግር ድርጅቶች ተሰባስበው ለመስራት ሲስማሙ በሰከነ መንገድ አስቦበት የሚያስማማቸውን የሚለያዩባቸውን ጉዳዮች በሚገባ አጢነው የተራ አባሎቻቸውን ድጋፍ አግኝተው አለመሆኑ ነው። በዚህም የተነሳ እጅግ አጭር የሆነውን ምርጫውን የማሸነፍ ግብ ለማሳካት እንጂ ለዘላቂ ጉዞ የቀየሱት አካሄድ የነበረ አይመስልም። አንዳንድ የስብስቦች አባላት ሲያወሩ በአንድ የፖለቲካ ማዕቀፍ የተሰባሰቡ ሳይሆኑ አንዱ ሌላውን በጥርጣሬ የሚያይበት፣ ስም የሚያጠፋበት እንዲሁም በአመራሩም እምነት የሌለበት ይመስል ነበር። በእርግጥ በአጭር ጊዜ ውስጥ የተሰባሰቡ ድርጅቶችም በመሆናቸው እንደዚህ አይነት ችግሮች መከሰታቸው አይቀርም ነበር። ሆኖም ያን ያህል ልዩነት፣ አለመተማመን ይዞ መጓዝ ደግሞ ለአብሮነታቸው አደገኛ ነበር። መጨረሻ ላይም የተከሰተው መጠላለፍና አለመግባባት የዚህ በችኮላ የመሰባሰብ ውጤት ነበር። በዚህ ዙሪያ እያልኩ ያለሁት መሰባሰቡ መልካም ሆኖ ድርጅቶች በተቻላቸው መጠን ለትብብራቸው መሰረት የሆኑ የጋራ አቋማቸውን፣ አሰራሮችን ማመቻቸት ነበረባቸው። ኢህአዴግ ያልጠበቀው የምርጫ ውጤት። ኢህአዴግ ምርጫው ከመካሄዱ በፊት ተቃዋሚዎች ይገዳደሩኛል የሚል ግምት ጭራሽ አልነበረውም። ምርጫው ከመጀመሩ ከጥቂት ወራት በፊት አንድ የድሮ ጓደኛዬ አንዱን የህወሓት ማዕከላዊ ኮሚቴ አባል ሸራተን ሆቴል አግኝቶት የምርጫ ውጤት ምን ሊሆን ይችላል ብሎ ሲጠይቀው ምርጫው ለኢህአዴግ ብዙም አስጊ እንዳልሆነ ተቃዋሚዎችም ገፋ ቢል 10% መቀመጫ ሊያገኙ እንደሚችል ነግሮት ነበር። የማዕከላዊ ኮሚቴውም አባል ግምት የብቻው ሳይሆን የድርጅቱ መሪዎች የጋራ ግምገማ የሚያንጸባርቅ ስለነበር መገመቱ አያስቸግርም። ለዚህ ማስረጃ የሚሆነው አስገራሚው መስቀል አደባባይ ያጥለቀለቀው ተቃዋሚዎችን በሚያዋለዳ መንገድ ይደግፍ የነበረው የህዝብ ሰልፍ እስኪያዩ ድረስ የኢህአዴጎች ግምት ተቃዋሚዎች የትም አይደርሱም የሚል መሆኑ ነው። ከመስቀል አደባባይ ሰልፍ በኋላም ቢሆን የተቃዋሚዎች ድጋፍ እጅግ አነስተኛ ውክልና በነበራቸው በከተሞች ብቻ እንደተወሰነ እንጂ ገጠሩ የኢህአዴግ ደጋፊ እንደሆኑ ያምኑ ነበር። የኢህአዴጎችም ከፍተኛ ተወካዮች ቁጥር የነበረው
አዲስ አበባ ለሀገሪቱ በአጠቃላይ ከሚደርሱት 540 የህዝብ ተወካዮች ምክር ቤት መቀመጫዎች 23 ብቻ ይደርሰው ስለነበር ሌሎች ታላላቅ ከተሞችን ከአንድ መቀመጫ በላይ ስለማይወክሉ ተቃዋሚዎቹ ሁሉን ታላላቅ ከተሞች ቢያሸንፉ እንኳን የሚያገኙት ድምጽ ከ40 አይበልጥም የሚል ስሌት ነበራቸው። ከላይ እንደገለጽኩት ኢህአዴግ የተለያየ መንገድ ራሱን እያጽናና እጅግ ሰላማዊ በሆነ ሁኔታ ድምጽ ተሰጥቶ ከተቆጠረ በኋላ ተቃዋሚዎች በርካታ አካባቢዎች ማሸነፋቸውና የአዲስ አበባ የህዝብ ተወካዮች የከተማ ምክር ቤት መቀመጫዎችን ጠራርገው እንደወሰዱ ታወቀ። በሌሎች ከተሞችም በገጠር አካባቢዎች ከፍተኛ የማሸነፍ እድል እንዳላቸውም ተሰማ። በዚህ ጊዜ በኢህአዴግ ጎራ ከፍተኛ ድንጋጤ ተፈጠረ። ጠቅላይ ሚኒስትር መለስም ወዲያውኑ ጊዜያዊ አዋጅ መሰል በአዲስ አበባ ከተማ ተግባራዊ እንዲሆን አድርጎ የምርጫ ድምፁ ተቆጥሮ ሳያልቅ ኢህአዴግ አሸናፊ መሆኑን አስታወቀ። በየቀኑ የሚገለጹት የምርጫ ውጤቶች ግን ትላልቆቹ የኢህአዴግ መሪዎች እንደተዘረሩ ይፋ የሚያደርጉ ነበር። ከአዲስ አበባ ውጪ በረከት ስምዖን፣ አባዱላ ገመዳ፣ ወርቅነህ ገበየሁ ሌሎችም ሲሸነፉ አዲስ የተመረጡበት አግባብም ብዙ ውዝግብ ያስነሳ ነበር። በወቅቱ የኢህአዴግ ተቃዋሚ ተወዳዳሪዎች ባልተሰማሩበት በትግራይና በተወሰኑ የገጠር አካባቢዎች ካልሆነ በስተቀር በፍጹም በዘረራ ቢሸነፉም ስልጣኑን ለማስረከብ ግን ጭራሽ ዝግጁ አልነበረም። በአንድ በኩል ኢህአዴግ ምርጫውን አሸንፋለሁ ብሎ ሲያውጅ፣ በሌላ በኩል ተቃዋሚዎች ምርጫውን ያሸነፍነው እኛ ነን ሲሉ ከፍተኛ ውዝግብ ተፈጥሮ በመጨረሻ ይህ ወደ ሰልፍና ተቃውሞ አመራ። በዚህ ጊዜ ኢህአዴግ ተቃዋሚዎችንና ሰልፈኞችን በአስለቃሽ ጢስና በቆመጥ ሳይሆን በጥይት ደበደበ። በየአካባቢው የእዝ ማዕከሎችን አቋቁሞ የጦር ኃይል አባላትን አሰማራ። የውጭ ጠላት እንዲመከት የተዘጋጀው ኮማንዶ ጦርም ተጠቀመ። በሰለጠኑ ሀገሮች ለነገሩ ስራ ላይ ባልዋለው በእኛ ህገ መንግስትም የጦር ኃይሉ ገለልተኝነቱን የሚያረጋግጠው እንዲህ ባሉ የምርጫ ውዝግቦች ምርጫን ተከትሎ የሚነሳን አመጽ ለማስታገስ በሚደረገው እንቅስቃሴ ነው። የዚህ አይነቱን አመጽ የመቆጣጠሩ ኃላፊነት የሚሰጠውም ለፖሊስ ነው። ሆኖም ኢህአዴግ በፍርሃት ተውጦ ስለነበር ገዛ ዜጎቹ ላይ የኮማንዶ ጦር ብቻ ሳይሆን ታንኮችና መድፎችን ለማሰማራት ተዘጋጅቶ ነበር። ኢህአዴግ አመለው ብቻ ሲጠቀስ እንኳን 193 ዜጎች ሲገደሉ በርካቶች ቆስሏል። የተቀሰቀሰው ቀውስ በአዲስ አበባ ብቻ ሳይወሰን ወደ ክልሎች ለምሳሌ ወሎ፣ ጎንደር፣ ምዕራብ ጎጃም አዋሳኝና አካባቢዎች ሌሎችም ተዛምቶ ነበር። በእነዚህ አካባቢዎች የዜጎች ህይወት ጠፍቷል። በአካል ጉዳት የተዳረጉትም ቁጥራቸው ቀላል አልነበረም። ከዚህ ሌላ ኢህአዴግ በ10 ሺዎች የሚቆጠሩ ወጣቶችን አፍሶ ለእስር ዳርጓል። በዚህ እስር ዘመቻም ከአዲስ አበባ ብቻ ከ30 ሺህ በላይ ወጣቶች ታፍሰው በዴዴሳ፣ በሸዋሮቢት፣ በዝዋይ፣ በብር ሸለቆ ታጉረው ነበር። በእነዚህ የእስር አካባቢዎችም ስፍር ቁጥር የሌላቸው ወጣቶች ያለበቂ ምግብ፣ መጠለያና ሕክምና ታስረው ለወባ፣ ለሌሎች በሽታዎች ለሞት ተጋልጠው ነበር። ከ30 ዓመት በፊት ዜጎች በሰላማዊ መንገድ መቃወማቸውን የማሰማት መብታቸውን መረጋገጥ አለበት የሚለውን መፈክር አንግበው ሲፋለሙ የነበሩት የኢህአዴግ መሪዎች ከስልጣናቸው ላለመፈናቀል በእስር በሺዎች የሚቆጠሩ ወጣቶችን አስረውና ከ190 በላይ ዜጎችን ገድለው አረፉት። ኢህአዴግ ሁሉ ሲያደርግ ይሰጠው የነበረው ምክንያት ህገ መንግስቱና ህገ መንግስታዊ ስርዓቱን የማስጠበቅ የዜጎችን ደህንነት የማረጋገጥና የሀገሪቱን ሀብትና የዜጎችን ንብረት ከውድመት የማዳን ኃላፊነት እንዳለበት ነበር። ታዲያ ይህን ኃላፊነት ያልታጠቁ ዜጎችን በጦርነት አግባብ በጥይት በመግደል ብቻ የሚወጡት ነበርን? ይህ እስካሁን መልስ ያላገኘንለት ጥያቄ ቢሆንም በወቅቱ ለጥያቄው የተሰጠው መልስ እጅግ አሳዛኝና አሳፋሪ ነበር። ቻይና ኮሚኒስት ፓርቲ መሪዎች ቺዮን አን አሚን በአደባባይ ላይ ሰልፍ የወጡትን ወጣቶች በታንክ ጭምር ከፈጁ በኋላ ይህን ያደረግነው ሰልፍ የመቆጣጠር ልምድ ስላልነበር ነው እንዳሉ ሁሉ ኢህአዴግም በዜጎቹ ላይ ጥይት ለመተኮስ የተገደድነው አስለቃሽ ጢስ ተጠቅሞ አድማ የሚበትን ኃይል ስላላዘጋጀን ነው ብሎ ተናገረ። በአጭር ጊዜ ውስጥም የኤርትራ ጦር ድባቅ የሚመታ ጦር ለማዘጋጀት የቻለው መንግስት አድማ በታኝ ፖሊስና አስለቃሽ ጋዝ ለማዘጋጀት አልቻልኩም ሲል ራሱን የሚያስገምተው ነበር። ኢህአዴግን ያደረገው አመጽ የሚቆመው አመፀኞችን በማያዳግም ሲቀጡ ነው የሚለውን የቀድሞ ስርዓቶችን አስተሳሰብ መሰረት አድርጎ እንደሆነ ግልጽ ነበር። ባይሆንማ በ21ኛው ክፍለ ዘመን በመቶ ሚሊዮኖች የሚገመቱ የጦር መሳሪያ የሚሸምት መንግስት ሰላማዊ ዜጎችን ለመመከት ያለኝ ብቸኛ አማራጭ ጥይት ነው ባላለ ነበር። ኢህአዴግ ምርጫ 97ን እንዳላሸነፈ እያወቀና ምርጫው የተጭበረበረ መሆኑን ዓለም አቀፍ ታዛቢዎች ሳይቀሩ እየመሰከሩ ምርጫውን ያጭበረበሩ ተቃዋሚዎች ናቸው በማለት በተሸነፈባቸው አካባቢዎች ዳግም ምርጫ እንዲደረግ ጠየቀ። ከዚህ በኋላ የነበረው ጨዋታ የነጻ ፍትሃዊና ታማኝነት ያለው ምርጫ መሆኑ ቀርቶ ጉልበትን ተጠቅሞ ስልጣንን የማደላደል ሆነ። እንዲሁም የምርጫ ውጤቱን የያዘው
መኪና አድፍጠው ከዘረፉ በኋላ የተሸነፉበትን ምርጫ እንዲደገም አድርገው የኢህአዴግ ባለስልጣናት ተመራጭም ታዛቢም አስመራጭም ድምፅ ቆጣሪም ሆነው በምርጫ እንዳሸነፉ አወጁ። ከመጀመሪያው ድምፅ ቆጠራ በኋላ በምርጫ ቦርድ እንደተሸነፉ የተነገራቸው እነ በረከት ስምዖን፣ አባዱላ ገመዳና ሌሎችም ባለስልጣናትም ተመርጠዋል ብለው በትረ ስልጣናቸውን በጡንቻ ተቆጣጠሩ። የምርጫው አካሄድም ትንተና እዚህ ያብቃና በምርጫ 97 ኢህአዴግ ለሽንፈት ያበቁት ምክንያቶች በመጠኑም ቢሆን መዳሰሱ ጠቃሚ ነው ብዬ እገምታለሁ። ኢህአዴግ በምርጫ 97 የተሸነፈበት ዋነኛ ምክንያት ዲሞክራሲያዊ መስሎ ለመታየት ተጨማሪ የፖለቲካ ትርፍ ለማግኘት የፖለቲካ ምህዳሩን በመጠኑም ቢሆን ገርበብ በማድረጉ ነበር። ኢህአዴግ የህዝቡን ፍላጎት ሲያረዳ ጠንካራ ተቃዋሚ የለም በማለት ተማምኖ የፖለቲካ ምህዳሩን ከፈት ማድረጉ ለሽንፈቱ ዋና ምክንያት ነበር። የኢህአዴግ ተቃዋሚዎች የትም አይደርሱም በሚል በሩን ገርበብ ማድረጉ ከድሮ በተሻለ ሁኔታ እንዲደራጁና እንቅስቃሴ እንዲያደርጉ እድል ሰጥቷቸዋል። በተፈጠረው ምቹ ሁኔታም ተቃዋሚ ፓርቲዎች ደጋፊዎቻቸውን አሰባስበው የጋራ ቅንጅት ፈጥረዋል። ተቃዋሚዎቹን በቅንጅትና በብረት መስራት ለህዝቡ ተስፋ ሰጥቶታል። በምርጫ 97 ተቃዋሚዎች እንዲያሸንፉ የረዳቸው ሁለት ተጨማሪ ምክንያቶችም ነበሩ። አንደኛ የውጭ ታዛቢዎች በብዛት መግባትና የምርጫ ሂደቱን ለመታዘብ መቻል ሲሆን፣ ሁለተኛው ደግሞ በአገራችን ታሪክ በተነጻጻሪ የተሻለ በሚባል የሲቪል ማህበረሰብ እንቅስቃሴ መታየቱ ነበር። የውጭ ታዛቢዎች በብዛት መገኘት በካድሬዎችና በኢህአዴግ ተራ አባላት ብቻ ሲሆን በኢህአዴግ አመራር ላይም ተጽዕኖ አሳድሮ ነበር። በወቅቱ ኢህአዴግ ምርጫው ነፃና ፍትሃዊ አልነበረም እንዳይባል ለካድሬዎቹና ለአባላቱ ግልጽ በሆነ ሸፍጥ እንዳይሰማሩ መመሪያ ሰጥቷቸው ስለነበር ይህ በተወሰነ ደረጃ ሉጋም አበጅቶላቸው ነበር። የሲቪል ማህበረሰቡም ህዝቡ መብቱን ተገንዝቦ የፈለገውን ፓርቲና ግለሰብ እንዲመርጥ ብርቱ እንቅስቃሴ አድርጎ ነበር። ከሁሉም በላይ ግን ህዝቡ የውጭ ታዛቢዎች መኖራቸውን እንደ ዋስትና አይቶት ካለ ስጋት የፈለገውን የፓርቲ እጩ ለመምረጥ ችሎ ነበር። በምርጫ 97 የተቃዋሚዎች የተከተሉት የቅስቀሳ ስልትም በምርጫው ላገኙት ድምጽም አስተዋጽኦ አድርጓል። በቴሌቪዥን በሬዲዮ የተሳተፉባቸው ክርክሮችም በአመዛኙ የማይረቡ ጉዳዮች ላይ ሳይሆን ወሳኝ በሆኑ ሀገራዊ ፖለቲካ ጥያቄዎች ላይ ያተኮሩ ነበሩ። የኢህአዴግ መልሶ ማጥቃት፣ የተቃዋሚ መሪዎች ወህኒ መወርወር። ኢህአዴግ በአብዛኛው ክልሎቹ ከፍተኛ ሽንፈት ሲገጥመው ዲሞክራሲያዊ የመምሰሉ ድራማ አክትሞ በመላው ሀገሪቱ ሁሉን አቀፍ የማጥቃት ዘመቻ ተጀመረ። በተለይ እስከ ሰልፍ ባመሩትና ከረር ያለ ተቃዋሚዎች በታዩባቸው አካባቢዎች የፌዴራል ፖሊሱና የጦር ኃይሉ ከፍተኛ ጥቃት አካሂደው ነበር። በእነዚህ ብርቱ ጥቃት ከደረሰባቸው አካባቢዎች አንዱ አዲስ አበባ ሲሆን ሌሎችም አካባቢዎች ከጥቃቱ አላመለጡም። ለምሳሌ በሸካ መጀንገር አካባቢ ከምርጫው ጋር በተያያዘ ሁኔታ በተፈጠረው የህዝብ ቁጣ የእርስ በርስ ውቀት ተነስቶ ሰላምና መረጋጋት የመፍጠር ኃላፊነት የነበረው የኢህአዴግ አስተዳደር በስፍራው እያለ ብዙ ህይወትና ንብረት ጠፍቷል። እንዲሁም በሐዋሳ የኢህአዴግ ታጣቂዎች የበዙ ንጹሃን ዜጎችን ህይወት የቀጠፈ ጥቃት አካሂደዋል። በወቅቱ ያልተዘገቡ ሌሎች ጥቃቶችም በርካታ የሀገሪቱ ክፍሎች ተካሂደዋል። ኢህአዴግ በዚህ ሁሉ ሳይረካ ተቃዋሚዎችን ለማጥፋት ስትራቴጂ ነድፎ ቁጥሩ ቀላል የማይባል ህይወት ካጠፋና በሺዎች የሚቆጠሩ ዜጎችን ካሰረ በኋላ በርካታ የቅንጅት መሪዎችን በቁጥጥር ስር አውሎ በዘር ማጥፋትና ህገ መንግስቱን በአመጽ በመናድ ወንጀል እንዲከሰሱ አደረገ። ቅንጅትን ዘር ለማጥፋት ክስ ያበቃው በትግራይ ህዝብ ላይ ያነጣጠረ ቀስቀሳና ጥቃት ማካሄዱ ነው ተብሎ ነበር። በእርግጥ ቅንጅቶች በምርጫው ቀውስ ጊዜ የሰከነና የተስተካከለ የፖለቲካ አቅጣጫ መከተል አቅቷቸው አንዳንድ አላስፈላጊና መልሰው ራሳቸውን የሚጎዳቸውን እርምጃዎች በግብታዊነት ወስደው ነበር። ለዚህም ሁለት ምሳሌዎችን መጥቀስ ይቻላል። አንደኛው ቀደም ሲል የገለጽኩት ቅንጅት አዲስ አበባ ላይ ሰልፍ በጠራበት ወቅት በድሩ አደም ኢህአዴጎች ወደ መጡበት ይመለሱ ብሎ መናገሩ ሲሆን፣ ሌላው ደግሞ የቅንጅት አመራር ህዝብ የትዕምት ድርጅቶች ምርት ከመጠቀም እንዲታቀብ ያስተላልፈው መመሪያ ነበር። እነዚህ ሌሎች ተመሳሳይ ቅስቀሳዎች ዘር ከማጥፋት ባይወዳደሩም በትግራይ ህዝብ ስነ ልቦና ላይ ከፍተኛ ተጽዕኖ እንዳሳደሩ ቀደም ብዬ ገልጫለሁ። በእርግጥ በድሩ አደም ኢህአዴጎችን በመጡበት ይመለሱ አለ እንጂ ትግሬዎች በመጡበት ይመለሱ አላለም። ሆኖም ኢህአዴጎች ወደ መጡበት ይመለሱ ሲል
የትግራይ ህዝብ ይሸከማቸዋል ከማለቱ ብዙ አይለይም። በሌላ በኩል ኢህአዴግም ይህ የቅንጅት አመራር አባል አስቀድሞ ኢንተርሃሚ መጣብህ ከሚለው መቀስቀሻ ጋር አያይዞ ጉዳዩን ወደ ዘር ጥላቻ ለመለጠጥ ተጠቅሞበታል። ሌላው ቅንጅት የተሳሳተው በትዕምት ወይም በኢፈርት በተመረቱ ምርቶች ላይ የተአቅቦ መመሪያ ሲያስተላልፍ ነው። ይህ መመሪያ ከሲቪል አድማ ጋር ተያይዞ እንደ ስልት ቢቀርብም ቅንጅት ከትግራይ ህዝብ ጋር ይበልጥ እንዲራራቅ አደረገው እንጂ የፖለቲካ ትርፍ አላስገኝለትም። በዚህ ረገድ የቅንጅት አመራር መሰረታዊ ስህተት ኢምንት የሆነው የትዕምት ወይም የኢፈርት በዋትና ኢህአዴግ ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል ብሎ መገመቱ ነው። ሁለተኛ ይበልጥ ስህተት የነበረው ደግሞ በትግራይ ህዝብ እይታ የትዕምት ወይም የኢፈርት ድርጅቶች እንደ ህዝብ ሀብት መቆጠራቸውን ቅንጅት አለመገንዘባቸው ነው። እንኳን በ1997 እና አሁንም ቢሆን በርካታ የትግራይ ተወላጆች የትዕምት ሀብት ህዝቡ እንጂ የዋት አመራር እንደ ልቡ የሚያዝበት መሆኑን አያውቅም። ይህን አይነት አመለካከት ያለው ህዝብ የትዕምት ምርቶች አትግዙ ማለት በትግራይ ባለቤትነት የሚመረተው ምርት አትግዙ የሚል ትርጉም ተሰጥቶት ነበር። ይህም በህዝቡ እንዲሁም በጦር ኃይሉ በፖሊሱና በደህንነቱ ክፍል የነበሩት የትግራይ ተወላጆችን ያስቆጣ ነበር። ይህ በምርጫ 97 ቅንጅት በትግራይ ህዝብ ላይ ያሳደረው ስለንቦና በ2002 ዓ.ም ምርጫ ቀስቀሳ ወቅት የመቀሌ ነዋሪዎች የቅንጅትን ከፍተኛ አመራር ኢንጂነር ግዛቸውን ይቅርታ እንዲጠይቁ አመልክተው ኢንጂነሩም ይቅርታ ጠይቀዋል። ከዚህ ሌላ ቅንጅት ፍጹም የማይቆጣጠራቸው አባላት ነገሮችን እየለጠጡ በህዝቡ መሃል መቃረርን የሚፈጥሩ እንቅስቃሴዎችን ያካሂዱ ነበር። ለምሳሌ አንዳንድ የትግራይ ተወላጆች ታክሲ ላይ ሲሳፈሩ መንገድ ላይ ሲሄዱና በሌሎች አጋጣሚዎች ትንኮሳዎች ያጋጥሟቸው ነበር። ይህም የቅንጅት አካሄድ ህወሓትን ይበልጥ ያስጮህ ስለነበር በተለይ በትግራይ ተወላጆች ዘንድ ከፍተኛ ድንጋጤ ተፈጥሮ ነበር። ሁኔታው ይህን ቢመስልም ቅንጅት በፓርቲ ደረጃ ዘር የማጥፋት ወንጀል እንዳልፈጸመ ግን ግልጽ ነበር። ለዚህም ማስረጃ የሚሆነው የቅንጅት ደጋፊ ሰልፈኞች ብዙ የአዲስ አበባ አካባቢዎችን በተቆጣጠሩበት ወቅት የትግራይ ተወላጆችን ለይተው ለመጨፍጨፍ አለመንቀሳቀሳቸው ነው። የኢትዮጵያ ቴሌቪዥን የትግራይ ተወላጆች በሚበረክቱበት በጨርቆስ አካባቢ የአንድ የትግራይ ተወላጅ ንብረት በሰልፈኞች እንደተዘረፈና ቤቱም እንደተቃጠለ በተደጋጋሚ ቢያሳይም ይህ ድርጊት ከዘር ማጥፋት ወንጀል የሚቆጠር አልነበረም። በሩዋንዳ፣ በዩጎዝላቪያ፣ በኬንያ፣ በሌሎች የታዩት አንዱ ብሔር ሌላውን የመጨፍጨፍ ሁኔታ በኢትዮጵያ በምርጫ 97 ወቅት አልታየም። በሀገራችን ፍትህ የለም እንጂ ቅንጅት የዘር ማጥፋት ወንጀል ፈጽሟል ብሎ መክሰስ ኢህአዴግን ራሱን ባስጠየቀው ነበር። ተቻችሎና ተስማምቶ በኖረው ለመኖር በሚፈልገው የኢትዮጵያ ህዝብ መሃል የተቃዋሚዎችን ስህተት እያጎላ ኢንተርሃሚ መጣብ ብሎ ማሸበር የጀመረው ኢህአዴግ ነው። የሆነ ሆኖ የቅንጅት አመራር አባላት በዘር ማጥፋትና ህገ መንግስታዊ ስርዓቱን በመዳድ ተከሰው ለፍርድ ቤት ከቀረቡ በኋላ የተለያዩ ቅጣቶች ተበየኑባቸው። ሁኔታው ከተረጋጋና ኢህአዴግ በትረ ስልጣኑን በአስተማማኝ ሁኔታ እንደተቆጣጠረ ካረጋገጠ በኋላ ፖለቲካዊና ዲፕሎማሲያዊ ትርፍ ለማግኘት የታሰሩትን የቅንጅት አመራር አባላት በይቅርታ አሰናበታቸው። ኢህአዴግ ተቃዋሚዎች የጠሩትና ሰልፍና አድማ ከከሸፈ በኋላ የተቃዋሚ ፓርቲዎችን አባላት ያሰረው ከአጭር ጊዜ አኳያ ሊያጋጥም የሚችለውን የስልጣን መናጋት ለማስቆም ብቻ ሳይሆን ከረጅም ጊዜ አኳያም ተቃዋሚዎችን ቅስም ለመስበር ነበር። ታስረው የነበሩ ተቃዋሚዎችም ከስር ሲፈቱ ቀደም ሲል የነበረው ትኩሳት ብርቱ እንቅስቃሴ ቀዝቅዞ ከማግኘታቸው በላይ እስሩ በመሃላቸው ውዝግብ ፈጥሮ ነበርና ሞቅ ያለ የፖለቲካ እንቅስቃሴ ሊቀጥሉት አልቻሉም። በዚህ መንገድም ኢህአዴግ የአጭርና የረጅም ጊዜ ግቡን ለማሳካት ስልጣኑን ለማደላደል ቻለ። ፓርላማው እንዳይናገር መሸበቡ። ኢህአዴግ በ1997 ዓ.ም ምርጫ ማግስት የወሰዳቸው እርምጃዎች በርካታ ሲሆኑ ከነዚህም አንዱ ህዝቡ ከኢህአዴግ የተለየ ድምፅ እንዳያሰማ ማድረግ ነበር። ለዚህም ገዢው ፓርቲ በአብላጫ የሚቆጣጠረው ምክር ቤት የሚያደርጋቸውን ክርክሮች ለህዝቡ ተሟልተው እንዳይደርሱ የአሰራርና የሥነ ምግባር አዋጅ አውጥቶ ነበር። አዋጁ በአጀንዳዎች አቀራረብ ቅደም ተከተል ለውይይት የሚያስፈልገው ጊዜ በተመለከተ የመንግስት ዋና ተጠሪና አፈጉባኤ በጋራ በመመካከር ይወስናሉ የሚል የአንድ ተቃዋሚ ፓርቲ የፓርላማ አባል የንግግር ጊዜ ከ15 ደቂቃ እንዳይበልጥ እንዲሁም በግለሰብ ደረጃ ህዝብን የወከለ የፓርላማ አባል በአፈጉባኤ ችሮታ ለአንድ ደቂቃ ብቻ እንዲናገር ወስነው ነበር። የሚገርመው ኢህአዴግ ይህንን አሰራር ያገኘው ከተለያዩ ዲሞክራሲን ከሚያራምዱ ሀገሮች ነው ማለቱ ነበር። በአንድ ሀገር ህብረ ብሔራዊ ስርዓት ይኖር ሲባል በምርጫ ወቅት ብቻ ሳይሆን ዘወትር ፓርላማው ህግን ለማርቀቅና ለማጽደቅ የሚያደርጋቸው ክርክሮች አድምጦ የሚበጀውን ፖሊሲ ለመምረጥ እንዲችል ነው። ኢህአዴግ በፓርላማ የተቀናቃኞችን ንግግር በጊዜ መገደብ አሰራር ሲያመጣ ግን
ህዝቡ አማራጭ ሐሳብ፣ ፖሊሲና መረጃ ከማግኘት እየገደበው እንደነበር ጥርጥር የለውም። ኢህአዴግ የተቃዋሚዎችን ንግግር እንዲገደብ ያደረኩት ስብሰባ እንዳይንዛዛ፣ ማሰሪያ እንዳይጠፋና ጊዜ እንዳይባክን ነው ይል ነበር። አስቂኙ ነገር ግን ስብሰባው የሚንዛዛው መቋጫ የሚያጣው ጠቅላይ ሚኒስትሩና ሌሎች የኢህአዴግ ተወካዮች የፈለጋቸውን ጊዜ ወስደው ተረት እየደረደሩ በዙሪያው ጥምጥም አነጋገራቸውን ተቃዋሚዎችን ሲያብጠለጥሉና ሲዘልፉ ሳይሆን ተቃዋሚዎችን ገና አፋቸውን ሲከፍቱ መሆኑ ነው። ከሰለጠነ ፓርላማ የሚጠበቀው ከማንኛውም ወገን የሚቀርብ ሐሳብና ጥያቄ በሚገባ እንዲሸራሸር በቂ ጊዜ ፈቅዶ ማስተናገድ ነው። ይህ አላለውምና ፓርላማው የኢህአዴግ ማላገጫ ሆነው ሊደመጡና ክብር ሊሰጣቸው የሚገባቸው የህዝብ ተወካዮች ልጓም ተበጅቶላቸው የህዝብ መረጃ የማግኘት መብት ተገደበ። የፖለቲካ ምህዳሩን ጠበበ። የሲቪል ማህበረሰብ ነፃነትን መነፈግ። ኢህአዴግ በምርጫ 97 ማግስት የወሰደው ሌላ አስከፊ እርምጃ የነበሩትን የሲቪል ማህበረሰብ ተቋማት ነፃነት በእጅጉ መክታቱ ነው። ይህን ለማድረግ የነበረው የሲቪል ማህበራት ህግ አሻሽሎ አዲስ የበጎ አድራጎት ድርጅት የማህበራት አዋጅ ህግን አጸደቀ። ይህ ህግ ነፃነት ፈላጊ ዜጎች፣ ተቃዋሚ ፓርቲዎች፣ የሰብአዊ መብት ተሟጋቾች፣ ሲቪሎችና ዲፕሎማቲክ ማህበረሰብ አጥብቀው ተቃውሞታል። የሁሉም ተቃውሞ ነፃነቱን የጠበቀ ንቁ ሲቪል ማህበረሰብ መኖሩ በዲሞክራሲ ግንባታ የማይተካ ሚና አለው በሚለው ሐሳብ ላይ ያጠነጠነ ነበር። ኢህአዴግ ከምርጫ 97 በኋላ ያወጣው የበጎ አድራጎት ድርጅትና የማህበራት ህግ ሲቪል ማህበረሰቡ በፖለቲካዊና በሲቪል መብቶች መስክ ጉልህ ተሳትፎ እንዳይኖረው የሚያደርግ ነበር። ለዚህም በሰብአዊ መብት ነክ ጉዳዮች በተለይ ሰብአዊና ዲሞክራሲያዊ መብቶች በማራመድ የብሔር ብሔረሰቦች፣ የሴቶች፣ የሃይማኖት፣ የአካል ጉዳተኞችንና የህፃናት መብቶችን በማረጋገጥ በግጭት ማስወገድ፣ በእርቅ፣ በፍትህና በህግ አፈጻጸም በመከተል የተሰማሩ ኢትዮጵያ ነዋሪዎች የበጎ አድራጎት ድርጅቶች እንቅስቃሴያቸውን እንዳይቆሙ ተደርጓል። በሌላ በኩል ደግሞ ህጉ በገዢው ፓርቲ ቁጥጥር ስር ያሉትን ብዙሃን ማህበራትን በመንግስት እየተደጎሙ በምርጫ እንዲሳተፉ ይፈቅዳል። አዋጁ ኢትዮጵያውያን ብዙሃን ማህበራት በዲሞክራሲ ስርዓትና ግንባታ በምርጫ ሂደት በተለይም ትምህርታዊ ሴሚናሮች በወቅታዊ ጉዳዮች ላይ በማዘጋጀት የተወዳዳሪዎችን ፕሮግራም በማስረዳት ምርጫ ሂደቶችን በመታዘብና ከምርጫ አስፈጻሚ አካላት ጋር በመተባበር ረገድ በንቃት መሳተፍ ይችላሉ ይላል። ከላይ እንደጠቀስኩትም ኢህአዴግ አዲስ ያጸደቀው አዋጅ መሰረት በማድረግ ቀደም ሲል ከሞላ ጎደል ነፃ ሆነው ይንቀሳቀሱ የነበሩትን ሲቪል ማህበረሰባት ካፈረሰና ከተቆጣጠረ በኋላ የራሱ የሆነ ሲቪል ማህበረሰብ ተጠናክረው እንዲቋቋሙ አድርጓል። በዚህ መሰረት የወጣው ማህበር ወይም ሊግ የሴቶች ማህበር፣ የሴቶች ሊግ፣ የገበሬዎች ማህበር ተጠናክረው እንዲቋቋሙ አድርጓል። በዚህ መሰረት የወጣት ማህበር ወይም ሊግ፣ የሴቶች ማህበር፣ የሴቶች ሊግ፣ የገበሬዎች ማህበር፣ የኢህአዴግ ደጋፊ ነጋዴዎች ፎረም እና ሌሎችም በተባሉ በተግባር መንግስት የሚቆጣጠራቸው መንግስታዊ ያልሆኑ ድርጅቶች ገቨርንመንታል ኤንድ ነን ገቨርንመንታል ኦርጋናይዜሽን ተፈልፍለዋል። እነዚህ ድርጅቶች በርካታ ጥቅሞችን እያገኙ የመንግስትና የገዢውን ፓርቲ መመሪያ በህብረተሰቡ ለማስፈጸምና የፖለቲካ ምህዳሩን ለማጥበብ ከፍተኛ አሉታዊ ሚና ተጫውተዋል። እንዲሁም በአንጻሩ ለህብረተሰቡ ጥሩ አስተዋጽኦ ያደረጉ የነበሩ ሲቪል ማህበረሰባት ለምሳሌ የኢኮኖሚክስ ባለሙያዎች ማህበር፣ የህግ ባለሙያዎች ማህበር፣ የኢትዮጵያ ሴቶች ህግ ባለሙያዎች ማህበርና የነጋዴዎች ምክር ቤት በኢህአዴግ አባላት ወይም ኢህአዴግን አፍቃሪ በሆኑ ግለሰቦች ሙሉ ቁጥጥር ስር ውለዋል። ከዚህ ቀደም ብሎ በንጉሱ ጊዜና በደርግ የመጀመሪያ ዓመታት በህብረተሰቡ ከፍተኛ ተጽዕኖ ፈጣሪ የነበሩትና የኢትዮጵያ ሰራተኞች ማህበርና የኢትዮጵያ መምህራን ማህበርም ኢህአዴግ ተቆጣጥሯቸው ነበር። ኢህአዴግ ይህን ሁሉ ያደርግ የነበረው ሲቪል ማህበራት ነፃ ሆነው ከተደራጁ የመንግስትን ግዙፍ መዋቅራዊ ጫና ሊቃወሙ እንደሚችሉ ከምርጫ 97 ዓ.ም ተምሮ ስለነበር ነው። የግሉ ፕሬስ በቁጥጥር ስር መዋል። በተባበሩት መንግስታት ቻርተር የዲሞክራሲያዊ መርህ መሰረት በማድረግ የተቀረጸው የሀገራችን ህገ መንግስት ዜጎች ሐሳባቸውን ያለምንም ገደብ መግለጽ እንደሚችሉ ይደነግጋል። ሐሳቡን በነፃ ለመግለጽ ከሚያስችሉን መሳሪያዎች አንዱ ነፃ ፕሬስ እንደመሆኑ ህገ መንግስቱ ለፕሬሱ ልዩ ጥበቃ እንደሚያደርግ ይደነግጋል። እርግጥም ዜጎች በመጠኑም ቢሆን ሐሳባቸውን ይገልጹባቸው ከነበሩት አግባቦች አንዱ ደካማ ይባል የነበረው ነፃው ፕሬስ ነው። በመንግስት ቁጥጥር ስር የነበረው ፕሬስ የገዢውን ፓርቲ ፕሮፓጋንዳ ከማስተጋባት ያለፈ ሚና አልነበረውምና የግሉ ፕሬስ ብቸኛው የህዝብ ልሳን ሆኖ ለህዝቡ የተሻለ መረጃ ጭላንጭል ያሳይ ስለነበር
የተሟሟቀ የፖለቲካና ከፍተኛ ተወዳጅነት አትርፎ ነበር። ኢህአዴግ የግል ፕሬሱን በተለይ የግል ጋዜጠኞችን ቀለል ባለ ተጽዕኖ ሲያሰራቸው ቆይቶ ከምርጫ 97 በኋላ የግል ጋዜጣ ባለቤቶችን በማሰር ንብረታቸው እንዲወረስና ባለሙያዎቻቸው ሰራተኞቻቸው እንዲበተኑ አደረገ። በወቅቱም ኢትዮጵያ በዓለም አቀፍ ደረጃ የፕሬስ ጠላቶች ተብለው ከሚፈረጁ ሀገሮች ተርታ ለመሰለፍም በቃች። ኢህአዴግ በምርጫ 97 ማግስት የግሉን ፕሬስ ለዘለቄታዊ የሚቆጣጠርበትን ውጥን ሲሸርብ ቆይቶ በመጨረሻም አፋኛውን የፕሬስ ሕግ አወጣ። የፕሬስ ሕጉም ልክ በፓርላማ የነበሩትን የተቃዋሚዎችን ሐሳብ ሲገድብ እንደተባለው የበርካታ ሀገሮችን ልምድ መሰረት በማድረግ የተዘጋጀ ነው ተባለ። አዲሱ የፕሬስ ሕግም ሁለት መሰረታዊ ችግሮች ነበሩት። አንደኛው በፕሬስ ሰራተኞችና በአታሚዎች ላይ የተጫነው ከባድ ቅጣት ሲሆን ሕጉን በመተላለፍ የስም ማጥፋት ክስ ከተመሰረተ 100,000 ብር የሚደርስ የህሊና ጉዳት ካሳ ሊበየን ከመቻሉ በላይ የግል ፕሬስ ባለቤቶችም እስከ 200,000 ብር የሚቀጣ ነበር። ቅጣቱ ከማንኛውም ጋዜጠኛና የመገናኛ ብዙሃን የሚያስበረግግና ራሱን ሳንሱር እንዲያደርግ የሚያስገድድ ነበር። ሁለተኛው ችግር በ2001 ዓ.ም የመገናኛ ብዙሃን የመረጃ ነጻነት አዋጅ ደህንነቶችና የጸጥታ ክፍሎች ከፍርድ ቤት ዕውቅና ውጪ በመንግስት በገዢው ፓርቲ ላይ ጠንካራ ያሉ አስተያየቶችን በሚሰነዝሩት ላይ እርምጃ ለመውሰድ የሚያስችለውን አንቀጽ መደንገጉ ነው። አዋጁ አቃቢ ሕጉ ከነገሩ አጣዳፊነት የተነሳ ጉዳቱን ለመከላከል የፍርድ ቤት የማገጃ ትዕዛዝ በፍጥነት ማግኘት ባልቻለ ጊዜ በየጊዜው የሚወጣው ህትመት ወይም መጽሐፍ እንዲታገድ ትዕዛዝ መስጠት ይችላል። ሆኖም አቃቢ ሕጉ አንድን በየጊዜው የሚወጣ ህትመት ወይም መጽሐፍ እንዲታገድ ውሳኔ ሲሰጥ ውሳኔ በተሰጠ በ48 ሰዓት ውስጥ ለፍርድ ቤት ማስተዋወቅ አለበት። ፍርድ ቤቱ የእገዳ ማስታወቂያ ከደረሰው ጊዜ ጀምሮ በ24 ሰዓት ውስጥ የእገዳ እርምጃውን የሚያጸድቅ መሆን አለበት፣ በውሳኔው ማሳወቅም አለበት የሚል አንቀጽ አካቶ ነበር። አንቀጹ ፍርድ ቤት የመወሰን ነጻነት ያለው ቢያስመስልም ሁሉም የመንግስት አካላት በገዢው ፓርቲ ቁጥጥር ስር በሆኑበት ሁኔታ ይህ ምንም ትርጉም አልነበረውም። ስለሆነም ህጉን ተከትሎ በርካታ ጋዜጠኞች በፖሊስና በደህንነት አባላት እየተጠሩ ማስፈራሪያ ደርሶባቸው ነበር። አንዳንድ በጋዜጣ የሚወጣው ጽሑፍ በደህንነቶችና በጸጥታ ኃይሎች ሲመረመር በጸሐፊዎችና በጋዜጣ ባለቤቶች ላይ ምን አይነት ችግር ይፈጥር እንደነበር ከበርካታ አብነቶች መገንዘብ ይቻላል። አቁን ጠንከር ብሎ በሚገልጹ ጋዜጦች ላይ ብቻ ሳይሆን ለህዝብ ትችት በሚያቀርቡበት ላይም በየጊዜው ወከባ ይደርስባቸው ነበር። የግል ጋዜጦችን በማሳተምና በእነዚህ ጋዜጦች ላይ ጽፉ የነበሩ አንዳንድ ጋዜጠኞችም በደረሰባቸው እንግልትና እስር አገር ጥለው ተሰደዋል። አንዳንዶችም በወህኒ እየማቀቁ ይገኛሉ። ከነዚህ ጋዜጠኞች መሃልም የሰርካለም አሳታሚዎች እስክንድር ነጋና በእስር ላይ የወለደችው ባለቤቱ ሰርካለም ሊጠቀሱ ይችላሉ። እስክንድር ከምርጫ 97 በኋላ ለ17 ወራት ከታሰረ በኋላ ተፈቶ የጋዜጠኛ ፍቃዱን ተቀምጦ ቆይቶ በ2003 ዓ.ም እንደገና በሽብርተኝነት ተከሶ ወህኒ ወርዷል። በአጋጣሚ ከሞት ተረፈ እንጂ የሪፖርተር ጋዜጣ ባለቤት አማረ አረጋዊም በጠራራ ፀሐይ ተደብድቧል። የአዲስ ነገር ጋዜጣ መዘጋትና ባለቤቶቹ የአምደኞቹ መሰደድም ኢህአዴግ ምን ያህል የፕሬስ ጠላት እንደሆነ ያመለክታል። እንዲሁ የሀገራችን ገና ያልጠነከሩ ነፃ ጋዜጦች በስርዓቱ ተጽዕኖ ተዘግተው ህዝቡ የመንግስትና የድርጅትን ጋዜጦች መጽሔቶች ብቻ እየተጋተ ይገኛል። ኢህአዴግ ከምርጫ 97 በኋላ የፖለቲካ ምህዳሩን ለማጥበብ በፕሬሱ ላይ ብቻ ሳይሆን በኤሌክትሮኒክ ሚዲያው ላይ ጦርነት ከፍቶ ነበር። የሚያስገርመው ነገር ኢህአዴግ ሐሳብ እንደ ጦር ወደሚፈራበት ደረጃ ወርዶ ልክ እንደ ደርግ ያደርግ እንደነበረው የአየር ሞገዶችን ማፈኑ ነው። ደርግ ህወሓትን፣ ሻዕቢያ በትጥቅ ትግሉ ወቅት ያስተላልፋቸው የነበሩትን የሬዲዮ ስርጭት በማፈን በተቃዋሚ ፓርቲዎች በህወሓትም ጭምር ይወገዝ ነበር። ኢህአዴግ ከደርግ በባሰ ሁኔታ የውጭ ማለትም የአሜሪካንና ጀርመን ሬዲዮችን ጭምር እያፈነ ይገኛል። በኢንተርኔቱም እንዲሁ ገዢው ፓርቲ የሚቃወሙ ድረገጾች ሲዘጉ ይታያል። በአጠቃላይ ለዲሞክራሲ ቆም ያለው ሐሳብን በሐሳብ ማሸነፍ እችላለሁ የሚለው መርህ አምናለሁ የሚለው ኢህአዴግ ይህን ሁሉ ሲያደርግ ምን ያህል እንደተሸነፈና የፖለቲካ ምህዳሩን ለማጥበብ ቆርጦ እንደተነሳ መገንዘብ ይቻላል። አሸባሪው የጸረ ሽብር አዋጅ ኢህአዴግ በራሱ መስፈርት የፈቀደው የፖለቲካ ምህዳር የበለጠ ለማጥበብ የጸረ ሽብር አዋጅንም አውጇል። የዚህ አዋጅ ዓላማ ዜጎችን አሸብሮ የኢህአዴግን ስልጣን ለማራዘም ስለነበር ሽብርተኝነት የሚለው ቃል እጅጉ የተለጠጠ ትርጉም በመስጠት ሲፈልግ ዜጎችን ሽብርተኞች ብሎ ፈርጆ በስርና በሞት ሊቀጣቸው በሚያስችል አግባብ እንደሚከተለው ገልጾታል። ማንኛውም ሰው ወይም ቡድን
በፖለቲካ በሃይማኖት ወይም የአይዲዮሎጂ ዓላማን ለማራመድ በማሰብ በመንግስት ላይ ተጽዕኖ ለማሳደር ህብረተሰቡ ወይም የህብረተሰቡን ክፍል ለማስፈራራት ወይም የሀገሪቱን መሰረታዊ ፖለቲካዊ፣ ህገ መንግስታዊ፣ ኢኮኖሚያዊ ወይም ማህበራዊ ተቋማትን ለማናጋት ወይም ለማፍረስ አንድ ሰውን የገደለ ወይም በአካል ላይ ከፍተኛ ጉዳት ያደረሰ እንደሆን፣ ሁለት የህብረተሰቡ ወይም የህብረተሰቡን ክፍል ደህንነት ወይም ጤና ለከፍተኛ አደጋ ያጋለጠ እንደሆን፣ ሶስት እገታ ወይም ጠለፋ የፈጸመ እንደሆን፣ አራት በንብረት ላይ ከፍተኛ ጉዳት ያደረሰ እንደሆን፣ አምስት በተፈጥሮ ሀብት ወይም በአካባቢ በታሪክ ወይም የባህል ቅርጽ ላይ ከፍተኛ ጉዳት ያደረሰ እንደሆን፣ ስድስት ማንኛውም የህዝብ አገልግሎት ለከፍተኛ አደጋ ያጋለጠ የያዘ በቁጥጥር ስር ያደረገ ያቋረጠ ወይም ያበላሸ እንደሆን፣ ወይም ሰባት በዚህ አንቀጽ በንዑስ አንቀጽ ከ1 እስከ 6 ከተመለከቱ ድርጊቶች መካከል ማንኛውንም ለመፈጸም የዛተ እንደሆነ ከ15 ዓመት ዕድሜ ልክ በሚደርስ ጽኑ እስራት ወይም በሞት ይቀጣል ይላል። በአገራችን ለዝህነት ዓለም የቆየው የወንጀል መቅጫ ህግ በጸረ ሽብር ህግ የተካተቱትን የወንጀል ድርጊት ፈጻሚዎች እንደሚቀጣ ግልጽ ሆኖ ሳለ ኢህአዴግን ተጨማሪ ህግ ማውጣቱ በቁጥጥር ስር ያሉትን የአቃቢ ህግና የፖሊስ ተቋማት ተጠቅሞ ተቀናቃኞቹን ለማጥፋት ያለመ በመሆኑ በርካታ የሰብአዊ መብት ተሟጋቾች ዜጎች በጥብቅ ተቃውመውታል። ሽብር ለሚለው ቃል የተሰጠው ትርጉምም ዜጎች በሰላማዊ አግባብ ለመታገል የሚያስችላቸው ምህዳር አጥንተው በስርዓቱ ላይ እንዳይነሱ የሚያደርግም ነበር። የዛሬ አይበለውና ኢህአዴግ ደርግ ፖለቲካ ምህዳሩን ዘግቶታል ብሎ ነፍጥ አንግቦ እንዳልተፋለምን የተመድን ሰብአዊ መብቶች ድንጋጌ እንዳልተቀበሉን ሁሉ የሰላማዊን ትግል አማራጮች ሁሉ ጥርቅም ማድረጉን በጸረ ሽብር ህጉ አረጋግጧል። የተመድ ሰብአዊ መብቶች ድንጋጌ የሰው ልጅ አምባገነንነትና ጭቆናን ለመቃወም አመጽን እንደ መጨረሻ አማራጭ ለመጠቀም እንዳይገደድ ሰብአዊ መብቶች በህግ የበላይነት ማስጠበቅ አስፈላጊ ሆኖ በመገኘቱ ሲል አምባገነኖች ሰብአዊ መብቶችን የሚያከብሩ ከሆነ ህዝቡ አመጽን እንደ አማራጭ ሊጠቀም እንደሚችል ቢደነግግም ኢህአዴግ በስርዓቱ ላይ የሚዘተው ብቻ ሳይሆን ምንም አይነት ነቀፌታ የሚያሰማ ሁሉ በሽብርተኝነት ከሶ እስከ ሞት ሊቀጣ እንደሚችል ደንግጓል። ከዚህ ሌላ በጸረ ሽብርተኝነት ተጠርጥረው የሚከሰሱ ወገኖች ፍርድ ሳይሰጣቸው ለምርመራ ለ28 ቀናት አስፈላጊም ከሆነ ለ4 ወራት በቁጥጥር ስር ሊውሉ እንደሚችሉ ህጉ ይደነግግ ነበር። ይህም በተመለከተ የጸረ ሽብር ህጉ የሚከተለውን ይላል። አንቀጽ 19 ቁጥር 2 በዚያው የተመለከተን የሽብርተኝነት ድርጊት ለመፈጸም ወይም እየፈጸመ ያለ ስለመሆኑ በሚገባ የሚጠረጥረውን ማንኛውም ሰው ያለ ፍርድ ቤት ትዕዛዝ ፖሊስ ለመያዝ ይችላል። ምርመራው ያልተጠናቀቀ እንደሆነም መርማሪው ፖሊስ ምርመራውን በሚፈጽምበት በቂ ጊዜ እንዲሰጠው ፍርድ ቤቱን መጠየቅ ይችላል። አንቀጽ 20 ቁጥር 3 በማረፊያ ቤት ለምርመራ ለማቆየት የሚሰጠው ጊዜ እያንዳንዱ ጊዜ ቢያንስ 28 ቀናት ይሆናል። ሆኖም አጠቃላይ የሚሰጠው ጊዜ ከ4 ወራት መብለጥ የለበትም። ኢህአዴግ እነዚህ አንቀጾችን ተጠቅሞ ይቃወመኛል የሚለው ወገን እያሰረና እያሰቃየ ቆይቷል። አልፎ አልፎም አይኑ የገቡት ለ28 ቀናት ወይም ለ4 ወራት ካሰረና ካሰቃየ በኋላ ቢፈታቸውም የሚደርስባቸው ሞራል ጉዳትና ብቀት ቀላል አይደለም። የአንቀጹም ዋና ዓላማ ይህን ተቃዋሚዎችን በዚህ መንገድ ማንበርከክ ነው። ከዚህም ሌላ ማንኛውም ዜጋ ሳያውቅ እንኳን ሽብርተኛ ተብሎ ከተጠረጠረ ሰው ጋር ለ24 ሰዓታት ያህል አብሮ ከታየ በሽብርተኝነት ሊከሰስ እንደሚችል የኢህአዴግ ባለስልጣናት ይገልጻሉ። ይህን ህግ መለስ ብሎ ጊዜ እንዳለው ነጥብ እንኳን ሳይለወጥ ከምዕራባውያን ቢቀዳ የሚያሳዝነው የምዕራባውያን አጠቃላይ ዲሞክራሲያዊ ማዕቀፍ አብሮ ሳይቀዳ ቅጣቱ ብቻ መኮረጁ ነው። በአጠቃላይ ህጉ ሽብርተኝነትን ለመዋጋት የጸደቀ ሳይሆን በጸረ ሽብርተኝነት ስም መንግስታዊ ሽብርን የሚያሰፍንና ዓለም አቀፍ የሰብአዊ መብት ድንጋጌዎችን የሚጻረር መሆኑ ግልጽ ነው። የደነገጠው ጭንቅላት ተጨማሪ እርምጃዎች ብሔሮችን ማፋጠጥ። በኢህአዴግ ትንታኔ በምርጫ 97 መሰረቱን ያናጋው ቅንጅት የአማራ ትምክተኞች ወኪል ተብሎ ተፈርጆ ነበር። ኢህአዴግ የአማራውን ህዝብ ይወክላል ብሎ የሰየመው በኢህአዴን በምርጫው ክፉኛ ተዘርሮ እንኳንስ የአማራን ህዝብ ሊወክል በራሱም ለመቆም አቅቶት ነበር። ኢህአዴግ የጸጥታ ኃይሉን አሰማርቶ ተቃዋሚዎችን በበታትንለት ኖሮ በኢህአዴን እንደ ፓርቲ ጠንክሮ ለመቀጠልም እጅጉን በተቸገረ ነበር። ኢህአዴግ የቅንጅት መሪዎች ወይኒ ከመወርወር አልፎ ቅንጅት መጣባችሁ፣ ሊውጣችሁ ነው፣ ሊያጠፋችሁ ነው የሚለውን ማስፈራሪያ የተጠቀመ ከሌሎች የኢትዮጵያ ብሔር ብሔረሰቦች በተለይ ከኦሮሞዎችና ከትግሬዎች ጋር ሊያጋጨው ሞክሮ ነበር። ኢህአዴግ ኦህዴዶችን እጅግ በሚያስገርም ሁኔታ በግንባር ቀደም ጸረ ቅንጅት ፍልሚያ ለማሰለፍ ሞክሯል። ቀደም ብዬ እንደገለጽኩትም ከምርጫ 97 በፊት ኢህአዴግ ኦህዴድን የኦሮሚያ ዋና ከተማ አዲስ አበባን ፊንፊኔን ወደ ዝዋይ፣ ጅማና አዳማ እንዲለወጥ ይወተውት ነበር።
በመጨረሻም በቂ ጥናት ተደርጓል ተብሎ አዳማ የኦሮሚያ ከተማ እንድትሆን ተመረጠች። ኦህዴዶችም ይህን ውሳኔ በሁለት ምክንያቶች ከልብ አልተቀበሉትም ነበር። አንደኛ በኦሮሚያ መሬት ከተቆረቆረችው አዲስ አበባ መውጣታቸው ተገቢ አይደለም የሚለው ስሜታቸው ሲሆን፣ ሁለተኛ ደግሞ አብዛኛው አዲስ አበባ የተተከለው የመንግስት ሰራተኞቻችን እግር አስነቅሎ መውጣት ከማህበራዊና ከኢኮኖሚ ትስስር አንጻር እጅግ ይጎዳናል የሚለው ነበር። ለማንኛውም ውሳኔውን ባይወዱትም ኦህዴዶች ደረጃ በደረጃ ወደ አዳማ ለመዘዋወር ወስነው በብዙ ሚሊዮን ብር ወጪ በአዳማ ከተማ ጽሕፈት ቤቶች፣ መኖሪያ ቤቶችና የስብሰባ አዳራሾች ገንብቶ ነበር። ለዚህ ግንባታ የወጣው ወጪ ቀላል ባይሆንም ብዙ የኦሮሚያ መንግስት ሰራተኞችና ቤተሰቦቻቸው ከለመዷቸው ትምህርት ቤቶች፣ የሥራ ቦታዎችና ማህበራዊ መስተጋብሮች በመነቀላቸው የተከፈለ ዋጋ በገንዘብ ብቻ የሚሰላ አልነበረም። ኢህአዴግ በምርጫ 97 ከፍተኛ ሽንፈት ከደረሰበት በኋላ ከላይ ጠቀስነውን ውሳኔውን በድንገት ሽሮ ኦህዴድ እንደገና ዋና ከተማውን ከአዳማ ወደ አዲስ አበባ እንዲለውጥ ውሳኔ አስተላለፈ። የሁሉ ገንዘብ ፈሶ በአዳማ አዳራሹ፣ የሰማዕት ሐውልቱ፣ ቤቱ ከተሰራና ሰራተኞችና ቤተሰቦቻቸው ከተፈናቀሉ በኋላ እንደገና ቀኝ ኋላ ዙር ተብለው ወደ አዲስ አበባ ተመለሱ። በዘመቻ መልክም ከአዲስ አበባ ወደ አዳማ የሚሄዱም ሆነ ከአዳማ ወደ አዲስ አበባ የመመለሱን ውሳኔ የኦህዴድ አባላት መክረውበት ቢፈጸም ባልከፋ ነበር። ለማንኛውም የተደረገው ዝውውር የአገር ሀብትን ከማባከን የህዝቡን የተረጋጋ ኑሮ ከማወክና ስነ ልቦናን ከመረበሽ ያለፈ ውጤት አልነበረውም። ኢህአዴግ ሁሉ ያደርግ የነበረው የአዲስ አበባ አስተዳደር ሙሉ በሙሉ ትምክህተኞች ብሎ በሚፈርጃቸው በቅንጅቶች ቁጥጥር ስር ስለገባ ይህን ሚዛን ለማዛባት ነበር። ቅንጅት የአዲስ አበባን አስተዳደር አልረከብም ብሎ ነገሩን ባጭር ቀጨው እንጂ አዲስ አበባን ቢረከብ ኖሮ በኦህዴድ አማካኝነት ብዙ ሴሮች በተጎነጎኑበት ነበር። ምናልባት አዲስ አበባ ተጠሪነቱ ለሁለት ምክር ቤቶች ተከፍሎ ውዝግብም በተፈጠረ ነበር። ከህግ አንጻር አዲስ አበባ በአንድ በኩል የፌዴራል መንግስት ዋና ከተማ በመሆኗ ተጠሪነቷ ለፌዴራል መንግስት ሲሆን፣ በሌላ በኩል ደግሞ የኦሮሚያ ዋና ከተማ በመሆኗ ተጠሪነቷ ለኦሮሚያ ነው በተባለም ነበር። ኢህአዴግ እንዲህ አይነቱን ተንኮል ከመሸረቡ ሌላም አዲስ አበባ ውስጥ የተፈጠረው የቅንጅት ተጽዕኖ ለመቋቋም በኦሮሞች ኃይል ለመጠቀም የአማራ ነፍጠኛ ትምክህተኞች ሊበሉ ነው የሚል ቅስቀሳ ያካሄድ ነበር። ለማንኛውም ኢህአዴግ ተቀበለውም አልተቀበለውም አብዛኛው የአማራ ህዝብ ከኢህአዴግ ይልቅ ቅንጅትን መርጦ ስለነበር ቅንጅት የበለጠ የአማራውን ህዝብ ውክልና አግኝቶ ነበር። ይህ ሆኖ ሳለ ቅንጅትን በትምክህተኝነት በነፍጠኝነት መክሰሱ በምርጫው የተሳተፈውን ህዝብ ከበሬታ ማሳጣት ብቻ ሳይሆን ኦሮሞንና አማራውን ማጋጨትም ነበር። ቅንጅት የአዲስ አበባን መስተዳደር አልረከብም ካለ በኋላ የከተማው አስተዳደርና የከንቲባው ስልጣን የኦሮሞ ተወላጅ ለሆነው ለብርሃኑ ድሬሳ ቢሰጥም የከተማይቷ ዕለት ተዕለት እንቅስቃሴ የሚከታተለው ኢህአዴግ ነበር። ከአዳማ ተነቅሎ የገባው ኦህዴድም ያን ያህል የጎላ ሚና አልነበረውም። ኢህአዴግ አዲስ አበባን በተመረጠ ከንቲባ እንድትመራ አደርጋለሁ ብሎ ኮማንድ ደመቅሳ ከንቲባ ቢሆንም በአዲስ አበባ መስተዳደር ወሳኝ ተጽዕኖ የነበረው ጠቅላይ ሚኒስትሩ ነበር። ኦህዴድና ኦሮሞዎች ቅንጅት ስጋት በፈጠረበት ጊዜ ለኢህአዴግ ቢደርሱለትም ቅንጅት ከተዳከመ በኋላ ግን እነርሱ ራሳቸውም የስጋት ምንጭ ተደርገው ሚናቸው እጅግ የተወሰነ ነበር። ሌላው ቀርቶ ኦሮሚያ በአዲስ አበባ ልዩ ጥቅም ይኖረዋል የሚለው በሕገ መንግስቱ የሰፈረው አንቀጽ ለውለታቸው ሲባል እንኳን ተፈጻሚነት አላገኘም ነበር። የኦህዴድ አመራር እንኳንስ እጅግ ውስብስብ በሆነና ሌሎች ብሔረሰቦች አብላጫ ባሉበት በአዲስ አበባ ቀርቶ በኦሮሚያም ክልል የመወሰን ስልጣን አልነበረውም። በ2007 ዓ.ም በተደረገው አጠቃላይ የህዝብ ቆጠራ አዲስ አበባ ውስጥ 2,739,551 ህዝብ ይኖር ነበር። በአጠቃላይ ነዋሪው ኦሮሞ 534,487 ወይም 19.51 ከመቶ ነበር። በዚህ ስሌት የኦሮሞ ብዛት ዝቅተኛ ወይም ማይኖሪቲ ስለነበር አስተዳደሩ በምርጫ ቢቋቋምና ሁሉም የብሔር አባላት ድምጻቸውን ቢሰጡ ኦህዴድ ስልጣኑን ሊቆጣጠር የሚችልበት ሁኔታ አልነበረም። በነገራችን ላይ የከተማ ነዋሪ በምርጫ ወቅት ድምጹን የሚሰጠው በብሔር ላይ ተመስርቶ ስላይደል ከተሜው እንደ ገጠሬው በብሔር መከፋፈል አይቻልም። ኢህአዴግ በከተሞች በተለይ ደግሞ በአዲስ አበባ ብሔሮች የጎሪጥ እንዲታዩ የማድረግ ፖለቲካው ያልተሳካለትም በዚህ ምክንያት ነበር። ኢህአዴግ የአፈጻጸም ችግሮችን አስወግዳለሁ ማለቱ
ኢህአዲግ በምርጫ 97 ማግስት በችኮላ ከወሰዳቸው እርምጃዎችና ከሰጣቸው መግለጫዎች አንዱ የግብር ቅነሳ አዋጅ ነበር። ሆኖም ግብር የተቀነሰው ለጊዜያዊ ፖለቲካ ፍጆታ እንጂ ህዝቡና ነጋዴውን በግብር ተጎድቷል ከሚል እምነት የተነሳ አልነበረም። ከጊዜ በኋላም እንደታየው ከምርጫ 97 በፊትም ይሁን በኋላ ኢህአዲግ ትክክለኛ እምነት ኢትዮጵያ በግብር አሰባሰብ ረገድ በተለይ ከጎረቤት ሀገሮቿ ጋር ስትወዳደር እጅግ ዝቅተኛ ደረጃ ላይ ትገኛለች የሚል ነበር። ኢህአዲግ የሚፈልገው ግብርን በተጠናከረ መንገድ መሰብሰብ ሆኖ ሳለ በምርጫው ማግስት የግብር ክፍያ ደረጃዎችን ማሻሻሉ በግብር ጫና ያኮረፈውን ነጋዴ ለማባበል እንደነበረ ቁልጭ አድርጎ አሳይቷል። ከዚህ በተጨማሪም ኢህአዲግ በርካታ ህዝቡን የሚያስከፉና በአስተዳደር ዙሪያ የተፈጸሙ ስህተቶችን በአብዛኛው በበታች አባላቱና መዋቅሮቹ ተፈጽመዋል ቢልም እንዳሉ ግን አምኗል። አለባብሰው ቢያርሱ በአረም ይመልሱ እንዲሉ ኢህአዲግ ለጊዜው የህዝቡን ቀልብ ለመሳብ ተሳስቻለሁ ይበል እንጂ የበላይ ባለስልጣናቱን ተጠያቂ ለማድረግና የችግሩ መሰረታዊ ምንጭ ምን እንደሆነ ለመግለጽ ግን ፈቃደኛ አልነበረም። የኢህአዲግ ችግር መሰረታዊ ፖሊሲና የመዋቅር ሳይሆን ያፈጻጸም ነው ሲል የሚያታልለው ራሱን ብቻ ነበር። በምርጫ ወቅት መሬት በመንግስት ሹማምንትና በካድሬዎች የሚዘረፍና የሚከበርበት እንጂ ህዝቡ የሚጠቀምበት አይደለም የሚል መሰረታዊ ጥያቄ ተነስቶ ነበር። የተፈጠረው የፌዴራል ስርዓትም የህዝቡ ውሳኔ ሰጭነት የተረጋገጠበት ሳይሆን ኢህአዲግ እንዳሻው የሚያሽከረክረው እንደሆነም ተገልጾ ነበር። እንዲሁ ግብርና መር የሚለው የልማት ስትራቴጂም ዘላቂ ልማትን እያረጋገጠ እንዳልሆነና ለሀገራችን ችግር መፍትሄ እንዳልሆነ ተጠቆሞ ነበር። ከተሸነፈም በኋላ ኢህአዲግ እነዚህን የፖሊሲ ችግሮች ለመቀበል ዝግጁ አልነበረም። ከዚህም ሌላ ኢህአዲግ ዲሞክራሲ ማፈኑ፣ ሰብአዊ መብቶችን መርገጡ፣ የህግ በላይነትን ያለማስከበሩ፣ በሙስና በብልሹ አስተዳደር መዘፈቁ በግልጽ ተነግሮት ነበር። ዳሩ ግን ይህን መቀበል ከስልጣን መወገድ ያስከትልብኛል በሚል ፍራቻ ችግር አፈጻጸም እንጂ የፖሊሲ አይደለም የሚለው አቋሙ ጸንቶ ነበር። ኢህአዲግ በምርጫ ማግስት ህዝቡ 100% መርጦኛል ባለው በትግራይ እንኳን ከፍተኛ ትችት ደርሶበት ነበር። በወቅቱ መለስ የተወሰነ ነጋዴዎችን መቀሌ ላይ አግኝቶ ምሬታቸውን ሲገልጹለት መለስ እኛ ልጆቻችሁ ነን፣ ብናጠፋ መገጸጽና መመከር አለብን እንጂ መገለል የለብንም፣ ልጅ ሲያጠፋ አባቱን ይመክረዋል እንጂ አይርቀውም ብሎ በስነ ልቦናቸው ተጫውቷል። ብሶተኞችም ላም እሳት ወለደች እንዳትልሰው እሳት ሆነባት እንዳትተወው ልጅ ሆነባት የሚለውን አባባል አውስተው ተለዩት። በወቅቱ የትግራይ ነጋዴዎች ያነሷቸው ችግሮች ከአፈጻጸም ሳይሆን ከመሰረታዊ ፖሊሲ ችግር የመነጩ ነበሩ። ለምሳሌ የትዕምት በሞኖፖል ተቆጣጥሮ የዝቅተኛ ነጋዴዎችን የንግድ እንቅስቃሴ መግደል ግልጽ የፖሊሲ ጥያቄ ነበር። ኢህአዲግ ጊዜ ለመግዛት የአፈጻጸም ችግሮችን ለወደፊት አስተካክላለሁ፣ ይህን ካላደረግኩ አሁን የመዘዛችሁትን ቢጫ ካርድ ወደ ቀይ ትለውጡታላችሁ እያለ የማታለል እንቅስቃሴም ቀጥሎ ነበር። ለነገሩ ኢህአዲግ አልታይ ብሎት እንጂ በምርጫ 97 ህዝቡ ያሳየው ካርድ በራሱ እምነት ቢጫ ሳይሆን ደማቅ ቀይ ነበር። የህዝቡ ፍላጎት ኢህአዲግን አስወግዶ ሌሎች ፓርቲዎችን መሞከር ነበር። ህዝቡ በኢህአዲግ ላይ የነበረውን ምሬትን በአፈጻጸም በፖሊሲ ብቻ የተወሰነ ሳይሆን በመሰረታዊ አወቃቀርና የባህሪያት ጉዳዮች ላይ ያተኮረ ነበር። ኢህአዲግ በምንም መንገድ የብዙሃን ፓርቲዎችን ስርዓት፣ የፍትህ ስርዓት ነፃነትን፣ የመንግስት አካላት አንዱ ሌላውን የሚቆጣጠርበትን አሰራር፣ ነፃ ሲቪል ማህበረሰብን የማይቀበል የአንድ ፓርቲ ፈላጭ ቆራጭነት የሚያራምድ እንደነበር ማንም ያውቃል። 14 ዓመት ያህል አገርን ሲመራ በየዓመቱ የሚዘረዘሩት ችግሮች እጅግ እየተበራከቱና እየባሱ ሊፈቱ ወደማይችሉበት ደረጃ መድረሳቸው ምንጫቸው የመሰረታዊ ፖሊሲና ተቋም መሆኑ በግልጽ ያመለክት ነበር። በመሆኑም ኢህአዲግ በየአጋጣሚው የሀገሪቱን ችግሮች እንደሚፈታ ቃል ቢገባም ክስተቶችን እንጂ ምንጮችን ስለማይነካ ሊፈታው አልቻለም። የዛሬ ዝግጅታችን ይህን ይመስል ነበር። Yes, we did. We have not done much. Addis Ababa. I'm Jeff Bezos.